እውነትን ማወቅ ግን ሐሰትን እንድትለይ ያደርጋል። ሐሰትን መለየት ግን እውነትን ማወቅን አያሳይም። ቶታሊ አያሳይም። ኢየሱስ ያለው እውነትን ታውቃላችሁ እውነትም አርነት ያወጣችኋል ነው ያለው። ሃሌሉያ ሃሌሉያ። ከሐሰት ሚነጥለን ሐሰትን ማወቃችን አይደለም። እንደ ስክሪፕቸር እውነትን ማወቃችን ነው ነፃ የሚያወጣ እንጂ ሐሰትን ማወቅ ፈሪ ያደርጋል። እውነትን ማወቅ ግን ነፃ ያወጣል። ጻፎ ይሄን ሐሰትን ማወቅ ፈሪ ያደርጋችኋል። እውነትን ማወቅ ግን ነፃ ያወጣችኋል። ከቤተ መንግስት የወጣው ሹመት ፈልጉ ወዴት ተወስደዋል? ንገሩኝ እስቲ። በመድኃኔዓለም በድንግል ልጅ ሰውየው ያለው በሱሳ ግንብ ላይ የሚኖርበት ከተማ የንጉሱ ጠጅ ያሳለፍ ምን ፕሮሞሽን ልሰጠው ነው? ታልሚ አባረ ንገሩኝ እስቲ። ቪዥን የገባው ሰው ለፕሮሞሽን አይሄድም። ማይ ጋድ ለፕሮሞሽን አይሄድም፣ ለአኖይንቲንግ አይሄድም፣ ለማዳን ነው የሚሄደው። እኔ የሚሰጠኝ ፖዚሽን አያገባኝም። ሄጂ ግን አንድ ጠጠር የምጣልትን መጣል ፈልግ በጌታ አሜን በሉ። ወደ ቸርች ውስጥ ጭራ ትቆላለ። ፓስተሩ ጋር ሄደ አገልግሎት እንዲሰጥ ጌታ ይገስጸ። እግዚአብሔር አይንህን ይክፈተው። መሲሁ የሚድንበት ትውልድን ያለው ቸርች ውስጥ ቁጥሩን አይደለም ያበዛው፣ ባረከው ሲያለው ከዛው ላይ ነው። በነገራችን ላይ ከዛው እያነሳ ይሰጣል አያልቅም። ቁጥሩ አይደለም የሚበዛው፣ ያንኑ ነው። ይሰጣል አያልቅም፣ ይሰጣል አያልቅም። ይበላሉ። ከዛ 12 ተረፈ ላይ ሳይቶ ቁጥሩን አይደለም ያባዛው። እግዚአብሔር ያንን ነው የባረከው፣ ኃይሉን ነው የሰጠ። አጠገባቸው ዩሲ እግዚአብሔር ሲባርክ ቁጥር አይሰጠም፣ ያለህን ያበለጽገዋል። መካኒቱ 7 ወለደች አለች ሐና። አንድ ወልዳ እኮ ነው የወለደችው፣ አንድ ነው። ታውቃላችሁ፣ ቁጥር አይደለም የተባዛው። ዓለምን ታውቃላችሁ፣ እስራኤልን የሚያድን ያደረገችው አንዱ 7 ሆነልኝ። የረዳን ጌታ ነው። ክብር ሁሉ ለኢየሱስ ይሁን። ሚኪ አብረን እንጸልያለን። እኔ የምጸልየው ሚኪ ይደግመዋል፣ እናንተ ደግሞ አብራችሁን ትጸልያላችሁ። አሁንም መመለስ ፈልጋለሁ የምትሉ ባክ ያረጋችሁ ጌታን አገልግላችሁ ወደ ኋላ የተመለሳችሁ ጌታ አይምረኝም የምትሉ ሰዎች አንዳንድ ጻፉ። ጌታን ደግሞ አላቀውም፣ ይሄን አንተን የነካውን ኢየሱስ እኔም መተዋወቅ ፈልጋለሁ። ይሄ ኢየሱስ ማን ነው? እውነት ኢየሱስ ህይወት ነው የሚሰጠው? እውነት መንገድ እሱ ነው? ይሄን ኢየሱስ ማወቅ ፈልጋለሁ የምትሉ አንዳንድ ጻፉ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እሰይ ክብር ሁሉ ለኢየሱስ ይሁን። ይሄ ነው ስጦታ ማለት። ይሄ ነው ስጦታ። ከየትኛ ምን ያደርግልናል? ገንዘብ ምን ያደርጋል? ይሄ ነው ስጦታ። ደሙ የፈሰሰበት በልደቴ እኔ 5 ቀን ነበር የምጠጣው። 5 ቀን ራሴን ሁሉ አላቀውም ነበር። ዛሬ ኢየሱስን ለመናገር ኢየሱስን ለመስበክ እድል ፋንታ ሰጥቶኛል። ክብር ሁሉ ለኢየሱስ ይሁን። አሁን አንዳንድ የጻፋችሁ እኔና ከሚኪ ጋር አብረን እንጸልያለን። ሚኪ እኔ የምለውን ይላል፣ እናንተም አብራችሁ በሉ እሺ። ክብር ሁሉ ለኢየሱስ ይሁን። ጌታ ሆይ አመሰግንሃለሁ። በማወቅም ባለማወቅም የሰራውትን ኃጢአት ሁሉ ይቅር በለኝ። የእግዚአብሔር ልጅ ኢየሱስ ከድንግል ማርያም የተወለደው ኢየሱስ መስቀል ላይ ኃጢአቴን የተሸከመው ኢየሱስ ሞቶ በሶስተኛው ቀን የተነሳው ኢየሱስ በእግዚአብሔር ቀኝ ያለው ኢየሱስ ተመልሶ የሚመጣው ኢየሱስ እሱ ብቻ ነው ጌታዬና አምላኬ። ከሱ ውጪ አምላክና ጌታ የለኝም። ሰይጣንና ዓለምን ክጃለሁ።
ሰይጣንና ዓለምን ክጃለው ከዛሬ ጀምሮ በልቤ ላይ አዳኝና ሕይወት አድርጌ ኢየሱስን ሾሜዋለሁ። ከዛሬ ጀምሮ አዲስ ፍጥረት ነኝ። በደሙ ታጥቤያለሁ። አዲስ ፍጥረት ነኝ። የመንፈስ ቅዱስ ማደሪያ ነኝ። አባት ሆይ ይቅር ስላልከኝ አመሰግንሃለሁ። ልጅ አድርገህ ስለተቀበልከኝ አመሰግንሃለሁ። በክርስቶስ ኢየሱስ ስም አሜን። በክርስቶስ ኢየሱስ ስም አሜን። እሰይ! ክብር ሁሉ ለኢየሱስ ይሁን። ፕሬዝ ጋድ። እሰይ! ክብር ለኢየሱስ ይሁን። ብሩክዬ ተባረክ፣ ሚኪዬ ተባረኩ። በእውነት ይህንን የጸሎት የንስሐ ጸሎት የጸለያችሁ መማር የምትፈልጉ መሰረታዊ ትምህርት የኔ ባዮ ላይ ፓስተር አሊ የሚል ቴሌግራም አለ። እዛ ውስጥ ገብታችሁ መሰረታዊ ትምህርት መማር እፈልጋለሁ የምትሉ ከሆነ ሊንኮች አሉ። እዛ ፋውንዴሽን ክላስ፣ ዲሳይፕልሺፕ ክላስ አሉና እዛ ላይ ገብታችሁ ጆይን ማድረግ ትችላላችሁ እና ከዛ ተነስተን አብረን የጌታን ቃል የምትማሩ ሁሉ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ እንኳን ደስ አላችሁ። ጌታ እንኳን ወደ መንግስቱ ቀላቀላችሁ። እንኳን ቀላቀላችሁ። ጌታ ይመስገን፣ ጌታ ይመስገን። አምሶ ሃፒ። በጣም ክብር ሁሉ ለኢየሱስ ይሁን። እግዚአብሔር በመካከላችን እያደረገው ስላለ ነገር ክብሩን ይውሰድ፣ ክብሩን ይውሰድ። ሃሌሉያ። ጌታ ይመስገን። ሃሌሉያ። ጌታ ይመስገን። ጌታን ዛሬ የተቀበላችሁ ሁላችሁ እንኳን ደስ አላችሁ በሏቸው። ጋይስ እንኳን ደስ አላችሁ በሏቸው። ጌታን አመስግኑ። ሃሌሉያ። እንኳን ደስ አላችሁ በሏቸው። እንኳን ወደ እግዚአብሔር ቤት ተቀላቀላችሁ። እንኳን ጌታ ኢየሱስ ረዳችሁ። በእውነት ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሃሌሉያ። ትንሽ የጌታን ቃል እኔ ዩ ጋይስ ሬዲ ፎር ዘ ወርድ ኦፍ ጋድ? አሜን። ክብር ሁሉ ለኢየሱስ ይሁን። ለእግዚአብሔር ቃል ተዘጋጅታችኋል ጋይስ? ተዘጋጅቷችኋል ወይ? አሜን፣ አሜን፣ አሜን። ካሜራ የዘጋችሁ ክፈቱ። ሰናይ ስላየው በጣም ደስ ብሎኛል። በጣም I love you my dear bro። ክብር ሁሉ ለኢየሱስ ይሁን። So I'm excited for the word of God። ለእግዚአብሔር ቃል በጣም አጭር ነገር ነው የምናወራው። ክብር ሁሉ ለኢየሱስ ይሁን። መጽሐፍ ቅዱሳችንን ነህምያ ምዕራፍ 1 ላይ እናውጣና እንድጸልይልኝ ይፈልጋል። ጸሎት ቤት አለን 24 ሰዓት የጸሎት ቤት እና ጸልይ ጨርሰናል። አሁን ደግሞ የእግዚአብሔርን ቃል ኪዩ here we go። ጌታ ይመስገን። እሺ ካሜሮቻችሁን ክፈቱ። በእግዚአብሔር ፍቅር፣ በእግዚአብሔር ርኅራኄ አሜን። ጌታ ይመስገን፣ ጌታ ይመስገን። are you guys ready? hallelujah, hallelujah። ዘራፍ I'm super excited, amen, for the word of God። ክብር ሁሉ ለኢየሱስ ይሁን። ለእግዚአብሔር ቃል ክብር ይሁን፣ ለእግዚአብሔር ቃል ክብር ይሁን። አንድ ጊዜ ሼር አድርጉ፣ ለሁሉም ሰው ሼር አድርጉ። ጌታ ይመስገን። ጌታ ያስተምረናል፣ ይመልሰናል። ዛሬ
እንግዲህ ባዲ ኦፍ ክራይስት ላይ ትንሽ አንድ 4 ሳምንት የነህምያ መጽሐፍ እያጠናን ነውና ልቤን ከነካው ነገር ዛሬ እንድናወራ ፈልጋለሁ። ፋውንዴሽን እንጥላለን እና ሁላችሁም አሁን በምናየው በፕሮፌቲካል ቶን መጽሐፉን እንድናየው ፈልጋለሁ። ለምን የነህምያ መጽሐፍ እራሱ ጌታ ለምን እንደወሰደኝ በምን ኮንቪንስ እንዳደረገኝ ላስረዳችሁ እሞክራለሁ ማለት ነው። አይ ኖ በጣም የነህምያ መጽሐፍ የተወደደ መጽሐፍ ነው። በጣም የተወደደ መጽሐፍ ነው። ድንቅ መጽሐፍ ነው አይደለ? ግን ወደ እኔ ሲመጣ እንደምታውቁት ይሄ አገልግሎታችን በባዲ ኦፍ ክራይስት ሃርቨስት ኢንተርናሽናል ሚኒስትሪ ከተሰጠን ቪዥን አንዱ ነፍሳቸውን የተጎዱትን ሰዎች በእግዚአብሔር ቃል ማከም ነው አይደለ? የእኛ ትልቁ ተልእኮ ኢነር ሂሊንግ ይባላል። ሶ ፎከስ የምናደርገው ምንድን ነው? በእግዚአብሔር ቃል የተጎዳውን የነፍስ ክፍላችንን ማደስ ላይ ነው ፎከስ የምናደርገው። ሶ ዊ ቢሊቭ ቶታል ሰልቬሽን ጌታ አድኖናል። ግን የዳነውን መዳን ኢንጆይ እንዳናደርገው ከልጅነታችን ጀምሮ የተጠቃነው ጥቃት፣ በተለይ አንጋሊ ብሊቮች አሉ። የእግዚአብሔርን ቃል እንዳናምን፣ የተሰራውን ስራ የመስቀሉን ስራ እንዳናምን፣ ጸጋን እንዳናምን የተደረገ ፔኖች አሉ። ድነናል። ነገር ግን ያን የዳነውን ነፃነት እንጆይ እንዳናደርግ የተጎዳንበት የነፍስ ክፍሎቻችንን በእግዚአብሔር ቃል ማደስና መፈወስ ነው። እንደምታውቁት ነቢይ ስለሆናችሁ ከበሽታ አትፈወሱም። ሐዋርያ ስለሆናችሁ አትፈወሱም። ፓስተር ስለሆናችሁ፣ ስለተማራችሁ፣ ቴዎሎጂያን ስለሆናችሁ ልታመልጡ አትችሉም። ይሄ ከልጅነት ጀምሮ ያለ በነርቭ ሲስተማችን ወይም ደግሞ በውስጥ ማንነታችን የተጎዳነው ጉዳት አለ። ያ ጉዳት በጣም ከሚገርማችሁ ነገር ሰይጣንን ይደብቋል ወይም ደግሞ የሰይጣን መደበቂያ ይሆናል። ስለዚህ ድህነታችሁን እንድትጠራጠሩ ያደርጋችኋል። መስቀሉን እንድትጠራጠሩ ያደርጋችኋል። ኢቨን ሰይጣን የእግዚአብሔርን ኤግዚስተንስ ራሱ ብዙዎቻችሁ እንደምትቸገሩ አውቃለሁ አለ ወይ እስክትሉ ድረስ ልጅነታችንን እንድንጠራጠር ያደርገናል። የኢነር ሂሊንግ እዚህ ነገር ላይ ነው ዲል የምናደርገው። አዎ ድነሃል። የችግርን ምንጭ በእግዚአብሔር ቃልና በመንፈስ ቅዱስ ማሳየት ነው። ዳስ እግዚአብሔር የሰጠን ተልእኮ እሱ ነው ማለት ነው። አሜን። ሁልጊዜ ቲክቶክ ላይ እንደምሰሙት ፎከሳችን ውስጥ ላይ ነው። በእግዚአብሔር ቃል ብርሃን ፕራክቲካል የሆነ ሂሊንጎችን ማምጣት ነው። አሜን። ነገር ግን በጣም የሚገርማችሁን ነገር ላውራ ዛሬ። ይህንን እያስተማርኩኝ ኢነር ሂሊንግ ከእንደገና ደግሞ መድረክ ላይ አርብ በዚህ በቤተ ክርስቲያናችን ላይ ቨርጂኒያ ባለው እንማራለን፣ በቲክቶክ እንማራለን። እየተማረን አንድ ቀን መንፈስ ቅዱስ ቆሜ ጥያቄ ተፈጥሮብኛል። ጌታ ሆይ ለምንድን ነው ሰዎች በፍሪደማቸው የማይቀጥሉት የሚል ጥያቄ አይደለ? ጥሩ ነው ጥያቄ መጠየቅ። አሜን። ለምንድን ነው ሰዎች ያንን ሂሊንጋቸውን ኮንስታንት ደስታዎች ውስጥ የማይገቡት የማያቋርጥ? እንደዚህ ሰፈር የምታደርጉ ሰዎች አሉ። አም ሂልድ አውዝ ሂልድ አይደለ? ተፈውሻለሁ። ግን በቀጣይነት ለምንድን ነው ያልቀጠልኩት? ለምንድን ነው መንፈሳዊ ይዘቴ እንደዚህ ሚዋዥ? ስንቶቻችሁ ጥያቄ ያላችሁ በዚህ አቅጣጫ? ለምንድን ነው የሆነ ሳምንት በጣም እሳት ሆናለሁ፣ የሆነ ሳምንት ደግሞ በረዶ ሆናለሁ፣ የሆነ ሳምንት ለጠላት እጋለጣለሁ፣ የሆነ ሳምንት ደግሞ በጣም አንበሳ ሆናለሁ? ላይፋችን እንደዚህ አይደለም፣ እያደገ አይደለም የሚወጣው፣ በጣም ወደታች ይወርዳልና በማንጠብቀው ሁኔታ ደረጃ ማለት ነው። ዝቅዝቅ ብሎ እንዲህ ትላንትና እሳት አልነበርኩም ወይ ዛሬ ለምን በረዶ ሆንኩ የሚለው ጥያቄ ምን ያደርጋችኋል? መንፈሳዊነታችሁን እየተጠራጠራችሁ እንድትቀጥሉ ያደርጋችኋል ማለት ነው። የእግዚአብሔርን ጸጋ እንድትጠራጠሩ ያደርጋችኋል። የእግዚአብሔርን ቃል እንድትንቁት። አሁን ሰዎች በዚህ በቸርች ዙሪያ አሁን የምናየው ለምሳሌ አብዛኛው የነቢያቶች ተቃዋሚዎችን ወይም ፕሮፌሲ የሚቃወሙ ቤዝዶን ስክሪፕቸር እንዳልሆነ የምታውቁት አሉ። ቤዝዶን ስክሪፕቸር የሚቃወሙ ነገር ግን አብዛኛው ነቢያቶች ሐሰት ናቸው ሰዎች ሲሉ የሐሰት ትንቢት ስለተነገራቸው እንጂ
እውነተኛ ነቢያቶችና የሐሰተኛ ነቢያቶች መለኪያው በእግዚአብሔር ቃል ሲመዘን ይህንን ይመስላል የሚል አይደለም። ሂዱና ቼክ አድርጉ። ምንድነው የሚሉት? እህቴ ሞታብኛለች መድኃኒት ተከልክላ፣ ወንድሜ ትንቢት ተነግሮ ትንቢቱ አልተሳካለትም። ሂዱ እንዳለ ፕሮፌሲዎች የተለያየ እንዳለ ያሉት ሰዎች ለዚህ ነው ፐርሰናል ያደረጉት ማለት ነው። ታገኛችሁ? ሂዱና ቼክ አድርጉ። ምርር አድርገው ነው የሚናገሩ። ሐሰተኛ መሞት አለበት መወገር አለበት ሲሉ ፕሮፌሲው ቢሳካላቸው እነዚህ ሰዎች ነብይ ሊቀበሉ የተመዘነው በግል ጥቅማቸው እንጂ የእግዚአብሔር ቃልን ባላንስ አደረገ አይደለም። እሱን እንዴት እናውቃለን? የሚጀምሩት የሐሰተኛ ምልክቱ እውነት ውሸተኛ መናገሩ ሳይሆን የእግዚአብሔር ቃል ነው ስታንዳርድ። ሲአሜን በሉ። ስክሪፕቸር ነው የሚመዝነው። ሐሰት ነብይ አለ፣ አዎ። እውነተኛ ነብይ አለ፣ አዎ። በምንድን ነው መለኪያው? ያንተ እህትና አጎት ስለሞቱ አይደለም መድኃኒት አቁም ተብሎ እሱ አይደለም ልኩ ቢሳካልህም ልኩ አይደለም። ባይሞቱም ልኩ አይደለም። ያንተ ቤት ልክ አይደለም። እውነተኛ የአንድ አገልግሎት መለኪያው የእግዚአብሔር ቃል ብቻ ነው ስታንዳርድ። ስክሪፕቸር የመጨረሻ ኦቶሪቲ ያለው የእግዚአብሔር ቃል ነው። ነገር ግን ስሙኝ በደንብ ከትራማችንና ከፔናችን ከሆነ ፊታችን ላይ የሚታይ ጭካኔ አለ። you can see the face አይደለ? ሲቃወሙ በጠላቻ በመጨረሻ አግሬሲቭነት ከሆነ ከትራማ የመጣ እንጂ ከጸጋና ከእውነት የተገኘ አይደለም ዲፌንሱ ማለት ነው። እሱን ነው እኛ ነፃ የምንወጣው። አንድ ነብይ እኔ የኢዩ ጩፋ መለኪያ ትንቢቱ አይደለም የእግዚአብሔር ቃል። ምክንያቱም እውነትም ተናግረው የተሳካላቸው የዲያብሎስ ልጆች ስላሉ የእግዚአብሔር መንግስት መለኪያው ስኬት አይደለም፣ ምንጩ ነው። ሃሌሉያ። እኔ አገልግሎቶች ስኬታቸው አይደለም መለኪያቸው። ብዙ ጊዜ ፌል የምናደርገው ማለት እና ስለዚህ መቆም ያለብን በስክሪፕቸር ነው ማለት የመጨረሻ ኦቶሪቲ ያለው የእግዚአብሔር ቃል። አንድ ነገር ወቁ፣ እውነትን ስታስተምሩ ውሸትን እየመታችሁት ነው ያላችሁት። ስሙኝ በደንብ አድርጋችሁ። አንድ ሰው ግን ስለ ሐሰት ዕውቀት መኖሩ እውነትን ያውቃል ማለት አይደለም። ለምሳሌ ስለ ሐሰተኛ ነቢያቶች፣ ስለ ሐሰት አገልግሎት፣ ስለ ሐሰተኛው ክርስቶስ ሁሉ ስለ ሐሰት ያላችሁ ዕውቀት እናንተን ዕውቀት ማሳወቃችሁን አያሳይም። ሐሰትን ማወቅ እውነትን በማወቅ ይቀድማል። ጻፉ ይሄን። ሐሰትን ኤክስፖዝ ለማድረግ ከፈለግ መጀመሪያ እውነት ነው የምታስተምረው። ያለበለዚያ ህዝቡን ፓኒክ ውስጥ ነው የምትከተው። ፓኒክ ውስጥ፣ ፍርሃት ውስጥ ነው የምትለቀው። ስለ ሐሰት ነውና ትንሽዬ ልሳን በተነገረ ቁጥር ወይም ደግሞ የሰራዊት ጌታ እግዚአብሔር ባለ ቁጥር ፓኒክ ውስጥ እንድትገቡ ካረጋችሁ that is not a scripture guys። አይደለም። የምትሄዱበትን ታውቃላችሁ፣ የምታወሩን ታውቁታላችሁ። ማንም ሰው ዲሲቭ አያደርጋቸው። ሐሰትን ማወቅ ግን ፈሪ ነው። ሁሉ ቦታ ላይ ሰው እንደመታ ትኖራል፣ ደንጋጣ ሆነ ትኖራል። ይህ ምንም የምታውቀው ጉዳይ ስለሌለ are you with me guys? So let's go back የዛሬ ልላችሁ ለምን የነህምያ መጽሐፍ እንደምናጠና ልንገራችሁ። እኔ ኢነር ሂሊንግ እና ትራማ ላይ ስናስተምር ሁልጊዜ ጌታው ለምንድን ነው እንደዚህ ህይወት የሚሆነው? አንድ ነገር መንፈስ ቅዱስ መድረክ ላይ ሆኜ አስደነገጠኝ። አምደነገጥኩኝ። ስማ አለኝ። ኢነር ሂሊንግ ማለት ነፍሳችን ላይ የተጎዳውን ጉዳት ማከም ነው በእግዚአብሔር ቃል አይደለም። ግን you are investing too much ኢነር ፓርታችሁን ለማከም ስትነሱ፣ ነገር ግን ቅጥርና በራችሁ ከተቃጠለ
የኢነር ሂሊንጋችሁ መፈወስ ምንም ፋይዳ የለውም ማለት ነው። ምክንያቱም ወደ ውስጠኛ የሚያስገባው በራችንና ቅጥራችን ከተቃጠለ ስቲል አክሰስ አለው ማለት ነው ለውስጠኛው ክፍል። ይህንን ነህምያ ሊያሳያቸው ደነገጥኩኝ ማለት ነው። ሎርድ ሃቭ መርሲ ኦን ሚ። ዩ አር ፎከሲንግ ኢነር ሂሊንግ። በጣም ኢነር ሂሊንግ ላይ ፎከስ ታደርጋለህ። ነገር ግን ችግር ያመጣው እሱ አይደለም። የልጅነታችሁን ትራማዎች እና የልጅነታችሁን በሽተኛ ዲል ስታደርጉ አክሰስ የተደረገበት በርና ቅጥር ካልተሰራ ግን ስቲል ኢነሚ አክሰስ አለው። አንድ ነገር ወቁ፣ ሰይጣን አይሞትም። ኢየሱስ ለሁለተኛ ሲመጣ ነው ከጨዋታ ውጭ የሚያደርግ። ፎከስ መደረግ ያለበት ኢነር ሂሊንግ ላይ ፎከስ ስናደርግ ወደ ውስጠኛ እንዲገባ ያደረገው ቅጥርና በሩ ተቃጥሏል። ፎከስ አላደረግም። ሞስት የመንፈሳዊ እድገታችን እንደዚህ ብሎ እንዳሄድ ያደረገው ነገር የሚገቡበትና የሚወጡበት ቅጥራችን ስለፈረሰ እና አሜን is blowing my mind because በጣም ልብ ያለው ኢነር ሂሊንግ ላይ ፎከስ አድርጌ ለብዙ ዓመት እሱም ፎከስ ያላደረኩበትን የመጨረሻ ልቡን ነው ያገኘሁት በነህምያ መጽሐፍ። blowing my mind ልቤ አእምሮ የደነገጠ እግዚአብሔር ሆይ ምን እያደረኩ ነው ያልኩት። እዛ ሄጄ የነህምያ መጽሐፍ ማጥናት ፈለኩኝ። እግዚአብሔር በጣም የሚገርም ብርሃን በራልኝ። 3 ቅጥር ፈርሷል አለኝ። አሁን በባዲ ኦፍ ክራይስት ነው ማወራው። የመጀመሪያው ቅጥር የግል ህይወታችን ቅጥራችን ፈርሷል። ሁለተኛው ስሙኝ የቤተሰብ ቅጥር ፈርሷል። ሶስተኛ የቤተ ክርስቲያን ወይም የሚኒስትሪያችን ቅጥር ፈርሷል። እነዚህ ነገሮች መታደስ አለባቸው። For you surprise, the first century church የመጀመሪያው ቤተ ክርስቲያን the early church ጀምሮ ስታዩ እግዚአብሔር ከ16ኛው ክፍለ ዘመን ጀምሮ the early church ቤተ ክርስቲያን ቅጥሯ ሲፈርስ በእያንዳንዱ ዘመን እግዚአብሔር አባቶችን እያስነሳ ቅጥሩ ያድሱ ነበር። አዲስ ነገር አይደለም ያመጡልን። ወደ ሐዋርያ ሥራ የመጀመሪያው ቤተ ክርስቲያን ላይ ነው እየመለሱን ያሉት። አሁን እኛ በሪፎርሜሽኑ ነው የምንደነቀው እንጂ ሪፎርም ሊያደርጉ የፈለጉበት ልብ ጋር አይደለም የምንመለሰው። ለዚህ ነው ካልቪኒስት ብለን እንጣላለን፣ አርመን ብለን እንጣላለን፣ ሉትራን ብለን እንጣላለን። የነዚህ የተሐድሶ አቀንቃኝ አባቶችን ብትጠይቋቸው early church ብለው የሚሉት the first church በክርስቶስ ኢየሱስ ተገኝቶ መንፈስ ቅዱስ አክቲቭሊ ወደሚሰራበት ነው ሊመልሱን የመጡት። እኛ ግን የኛ መሰረት አነሱ ሆነው ቀርተው እየተጋደልን እመኑኝ። ካልቪኒስት ብለን የተገዳደልነው ሪፎርም አልገባንም ማለት ነው። አልገባንም። ምክንያቱም ፐርፌክት ቤተክርስቲያን ያመጣው ካልቪን አይደለም፣ ኢየሱስን ያመጣው። ካልቪን አንድ ፓዝል ነው። አንድ ፓዝል ጆን ዊስሊ እያንዳንዱ የመጡት አንድ ቦታ እየገጠሙ ኢየሱስ ያያትን በማቴዎስ ምዕራፍ 16 ላይ ያያትን ቤተክርስቲያን ገና ሳትፈጠር ሳትወለድ ያያትን ቤተክርስቲያን ማምጣት ነው። አንድ ሪፎርመር አንድ ፓዝል ነው። ጻፉንን አንድ ሪፎርመር አንድ ፓዝል ነው። ሂዝ ናት ፉል ሜሴጅ አይደለም። the full message Christ ነው። the head of the church is Christ himself። አሁን ጎራ በጎራ ተለጥጠን እየተጋደለን ያለ ነው በፓዝሎች ነው፣ በሄዱ አይደለም። እና ይሄ ነገር የጀመረው ገና በብሉይ ኪዳንም ለካ ታድሶ ነበረ። ኤግዛክት ፐርፌክት ፒክቸር እያሳየን ያለው ነህምያን ተመልከቱ። በምንድነው አሊ ያወራል ብትሉኝ ነህምያ ቅጥር ላይ ነበር ፎከሱ። እዝራ ደግሞ የእግዚአብሔር ቃል ላይ ነው ፎከሱ። እዝራ የሚሰራውን ስራ ነህምያ መስራት አይችልም። ነህምያ የሚሰራውን ስራ እዝራ መስራት አይችልም። እዝራ ካህን ነው፣ ነህምያ ሂዝ አርኪቴክተር። እሱም ጠጅ አሳላፊን የጠራው አንድ ስራ ላይ ነው ፎከስ ማድረግ ያለበት። ቶታል ሪፎርሜሽን ለመምጣት አንድ ፓዝል መምጣት አለበት። I am one not all. you see humility ውስጥ ይከተናል ማለት ነው። I can't
can't እሱን እናውራው ፓዝል መሆናችሁን ስታውቁ ሰዎች ላይ በግልምጫ መናገር ታቆማላችሁ ሰዎች ላይ በክፋት ምን ታመጣለ ማለት ታቀተ ምክንያቱም ሙሉ አይደላችሁም እግዚአብሔር በአዲስ ኪዳን ጉዳደ ረገን አንድ ፓዝል አድርጎ ሙሉ ላደርገን ሙሉ የሆነው በአብቀኝ ያለው ኢየሱስ ብቻ ነው አንዱ ተደግፎ እንዲኖር አንዱ በአንዱ እንዲታመን ዲፔንደንሲ ሰጥቶን ሄደ ለምንድን ነው እግዚአብሔር እንዲያረከው ሲባል you are not perfect you are only one puzzle ሙሉ ውበቷን ቤተክርስቲያን የሚመጣው በካልቪን አይደለም ስሙኝ በማንም አባቶች አይደለም የመጣው እነሱ አንድ ናቸው ያዩት አንድ ነው ሊያዩት የሚችሉት አንድ ነው መጽሐፉ የነገረኝን እያንዳንዱ ብልት ነው ካለኝ የፈለገ መገለጥ ቢገለጥለት አንድ ፓዝል ነው አንድ ነገር ነው የተገለጠለት ማለት ነው ሉተር ከአንድ ነገር በላይ ሊገለጥለት አልቻለም እምነት ሃሌሉያ the salvation by faith ከዚህ በላይ መሄድ አይችልም ለምንድን ነው የማይችለው ካፓሲቲው ስለማይችል አይደለም ፓዝል ስለሆነ ነው ስለዚህ ላመልከው አልችልም ፉል ፒክቸር ሊያመጣልኝ አልችልም you see በቃ ጌታ ነቅሎ ነው ከልባችን የወሰደው ማንንም አትታመኑ ለምን በአብቀኝ ያለው የቤተክርስቲያን ራስ የሆነው ክርስቶስ እሱ ብቻ ነው all reformers አንድ ነገር ይዘው የመጡት ሳይቱት አደረገን ሳንፈልገው ሰራልን ነው ማለት ሳንፈልገው አማንዬ ቦርሺፕ ሰማይዙን ሲድ አንዱ ይመጣና ፓዝል ያደረገን ሙሉ እንዳንሆን ያደረገን ሙሉ የሆነው ክርስቶስ ባቀ ለዚህ ነው ፖል the highest revelation ያገኘው ጳውሎስ የሚገርማችሁ ነው አጵሎስ አጠጣ ብሎ ይለናል አይደል እኔ አለ ማንን ይላል እኮ ማን ጳውሎስ ማን ነው ልብ አድርጉ ፕላንት ባደረጋት ቤተክርስቲያን ላይ ነው ጳውሎስ ምንም የሚለው ምንም በቆሮንቶስ ከተረ ምንም ማን ነው ጳውሎስ አጵሎስ ማን ነው ጳውሎስስ ማን ነው ኬፋስ ማን ነው እሱ ሁሉ የተሰጣቸውን አደራ ሊወጡ እኮ ነው የተጠሩት አይገርምም እንዴት በፕላንት ባደረገበት ቸርች ራሱን ያዋርዳል ጳውሎስ አንደኛ ዋይስ ካደረገው ነገር ቦታውን ማወቁ ነው ጻፉ ይሄን በጣም ዋይስ ካደረገው አንዱ ነገር ጳውሎስ ልኩን ያውቃል ሁሌ እንደምላችሁ ሐዋርያ 15 ላይ ጉባኤ ላይ ሲገኝ ያወራም ስለሚያውቅ ያወራም ቦታውን ያውቃል የሚወራበት ቦታ he will go to the gentiles አዛብ ጋር ሄዶ ያወራል ሐዋርያት ጉባኤ ሲመጣ ግን ጴጥሮስ ስላልተማረ እኔ ተመረያለሁ ግሪኩን ስለማቅላውራ አይልም ጸጥ ብሎ ቁጭ ይላል ያዕቆብ ባሉበት እነ ጴጥሮስ ባሉበት ልኩን የሚያውቅ እኔ የተጠራሁት ለአሕዛብ ነው ለነሱን የተጠራሁት በሐዋርያት ጉባኤ ላይ ቁጭ ይላል መስመር ብሉፕሪንቱን ሲስቱ ግን ጣልቃ ይገባል የማይነካ አትንኩ ይላል አረ ጴጥሮስን ኖ ጴጥሮስ ተመለስ ይለዋል እንጂ አይስትም አያችሁ አንድ መሪ መናገር ምንችለው ምኑን ሲስት ነው the blueprintቱን ሲስት ነው ማለት አለቀው እዛጋ ከሳተ ጴጥሮስ እዛጋ አልተናገርኩህም ማለት ዝምተኛ ነኝ ማለት አይደለም እንዳትነካው መሰረቱን እንዳትነካ መዳን በጸጋ ነው አይሁድ ቢሆኑ አሕዛብ ቢሆኑት የሚድኑት በዚህ ጸጋ ነው በአንዱ ነው የሚድኑት እና ጴጥሮስ አታስመስል ተመለስ በሄድ ኦፊስ ላይ ሲመጣ በኢየሩሳሌም ሲመጣ ማውራት ትችላለህ ያ ያንተ ፖዚሽን ነው ምን አይነት ጥበበኛ ነው ሰውዬ የሚናገርበትን ቦታና የሚናገረውን የሚያውቅ ጳውሎስ ዋይዝ ያደረገው ቦታውን ማወቁ ነው ከገማልያል እግር ስር መማሩ አይደለም ጎበዝ አይደለም ብሪሊየንት አላደረገውም ብሪሊየንት ያደረገው የተነካ ጊዜ ቦታውን ያወቀ አለ ገና ሲነካው ስፍራውን አሳይቶታል ለምን ታሳድደኛለህ አለው ማነስ ይለው እኔ የምታሳድደኝ ኢየሱስ ነው ልኩን አሳየው ቤተክርስቲያን ማለት እኔ ነኝ ማለት ብሎ ኢየሱስ ራሱን ለካ አሁን እንደሚሉት ቤተክርስቲያን ማለት እኔ ነኝ እንደሚሉት መሪዎች አይደለም ክራይስት ነው ያለ እኔ ነኝ ቸርች ማለት እኔ ለምን ታሳድደኛል ማለት የሚችለው እኔ ነኝ ማለት የሚችለው የቤተክርስቲያን ፕሬዝዳንት አይደለም never the only person
ቤተክርስቲያን ማለት እኔ ነኝ ያለው ራሱ ነው። ለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ባንተ ይብስባል። I am the church. The church is my body. I'm the head of the church. That's it. The highest authority ያለው በቤተ ክርስቲያን ላይ የእረኞች አለቃ የሆነው ክርስቶስ መሲሁ ነው። በቃ እና ልኩን አሳይቶታል። ከዚህ በላይ መሄድ አትችልም ፖል። ስለዚህ ፖል ሁሌ በጥንቃቄ ሄደው በአካል ውስጥ የተሰጠውን ስፍራ ያውቃል። ሪፎርም ላይም ሲመጣ ሪፎርም የሚያደርግበትን ቦታ ያውቃል። ጋይስ ያውቃል ቦታው። ልክ እስኪ በእውነት ጻፉ። ልክህን ወቅ ቸርች ያለው መስሎኝ ጎን ያለው ልክህን ወቅ በለው ልል ነበር። ጻፉ ነው የሚባለው። ለካ እዚህ ምን ልበል? ልካችሁን ወቁ። ልክህን ወቅ። የምትሄዱበትን የምትናገሩትን ነገር የምታስቡትን ልካችሁን ወቁ። ቤተክርስቲያኑ ስትሄዱ ልካችሁን ወቁ። የምታወሩበትን ኮሚኒኬት የምታደርጉበትን ልክ ወቁ። ሃሌሉያ። We need to know that the limitation, the boundary in the church, in the house of the Lord. ዝም ብላችሁ አትበጥረቁ። ልክ አለ፣ ወሰን አለ። ከአንድ ነገር በላይ ማወቅ አልችልም፣ ማድረግም አልችልም። ብዙ ጊዜ ስኬት ውስጥ የማይገቡ ሰዎች ሁሉም ማድረግ እየችሉ ፎከስ ማድረግ ያለመቻላቸው፣ ሁሉ ቦታ ማመስ ይፈልጋሉ። you can't. so እንመለስ እና ጌታ ያስደነገጠኝ ነገር ኢነር ሂሊንግ ላይ ስትሰራ ነገር ግን ቅጥሩና በሩ ላይ አልሰራህም። እግዚአብሔር ቢፈቅድ እሱን ነው በጣም ምንመታው። በሩ የተቃጠለው ብራችን ምናችን ነው? በእውነት የትኛው ጋር የተቃጠለ እሱ? ስለዚህ እንደ ፐርሰናሊ መፈለግ አለብን ማለት አይደለ? ፐርሰናሊ በሬን ማወቅ መቻል አለብን። ሰከንድ እና ሀፍት ነው የቤተሰቤን በር ደግሞ የቱ ጋር የተቃጠለው? እንደ በሚኒስትሪ ደረጃ የቱ ጋር መጅ ይውላችሁ። በምንም ተአምር ትዳር ከራስ አይበልጥም። መጀመር እቺን ነገር ስሙኝ፣ ምርር ያለ እውነት ነው። አሁን ጊዜ ሰዎች ወደ እኔ መጥተው አሊ ከባለቤቴ ጋር ወይም ከሚስቴ ጋር አስታርቀኝ ሲሉ መጀመሪያ ጥያቄ ምንድነው? አንተ ከራስ ጋር ተጣልታሉ ያልተጣላህም ነው። መጀመሪያ መሰራው ነው። ከራሱ ጋር የተጣላ ሰው ከሚስቱ ጋር ሊታረቅ አይችልም፣ ከባሏም ጋር ልትታረቅ አይችልም። ብዙዎች ያከርፋሉ። ምንድነው የምትለው ፓስተር? እኛ የፈለግነው ትዳራችንን እንድትፈውስልን ይላል። ሁለት የታመመ እንዴት ነው ነገሩ ቤቱ ሰላም የሚሆነው? ሰው ሁለት ኢንቨስት ኢን ዩር ላይፍ መጀመሪያ አንተ ላይ ተሰራ። ይሄ ነው ችግር። ትፈልጋለህ የመጀመሪያ የሚጀምረው የኔ በር እንዲሰራ እኔ ከፈትኩት ለጠላ። በጣም የሚገርማቸው ነገር በጣም የተጎዱ ትራማ ውስጥ ያሉ ሰዎች እጃቸው መጠቆም እንጂ እኔ ማለት አይችሉም። አሜን። የበሽታው ምልክት ሁልጊዜ እጅ መጠቆም ነው። the worst feeling, the worst pain በጣም የሚዘገን ነው። በነፍሳችን ቁስለት ላይ ያለን ነገር ምንድነው? ሁልጊዜ እጃችንን መጠቆም እንወዳለን። ሁልጊዜ እኔ ሰው መጥቶ በጣም እጸልያለሁ፣ በጣም አገለግላለሁ፣ በጣም ትሁት ነኝ፣ በጣም ወዳለሁ ሲለኝ በጣም እብድ ነህ፣ በጣም ታምሃል እያልኩ ነው የምቀጥለው። በጣም ተቃራኒው ነው የምነግረው። በጣም ለቀሃል ምናምን ነው። ከየቱም ኦልዌይስ ስትታመሙ ከእናንተ ውጭ ማየታች ሳታውቁት ወደሆነ ዓለም ውስጥ ትገባላችሁ። የመጀመሪያው ነገር የሂሊንግ የሚጀምረው እኔ ነኝ ጥፋተኛው የሚል ምን ይወዳል? አካውንታቢሊቲ ሬስፖንሲቢሊቲውን ይወስዳል። እኔ ነኝ፣ እኔ መፈወስ አለብኝ። ትዳሬ ሁለት ካልሆን አንደባደብም ነበር ይባል። አንድ ሰው ብቻውን አያጠፋም። ሰው ቴክ እናንተ ጋር ነው ትመጡ። ምንድነው አስተዋጽኦ? ቤቴ ሊፈርስ ያደረግኩት ነገር ምንድነው ያደረግኩት? ላለመታረቅስ እኔ ያደረግኩት አስተዋጽኦ ምንድነው? አዩድ ሚጋስ ለመበጥበጡ ቤቴ የኔ ምልክት ምንድነው? የኔ አስተዋጽኦ ግን በጣም ስትጎ ኤክሶቻቸው ሁሉ ና ምልክት ሰው ሂል ከሆነ በኋላ ነው ሰውየው አብሮት የነበረው ምን አይነት በሽታ እንዳለበት የሚያስተውለው። እናንተ ካልተፈወሳችሁ ማንንም ሰው ጠቁማችሁ በሽታውን መናገር አትችሉም። you're a victim, so you need healing ማለት
ከኔ ጋር ናቸው ሰው መጀመሪያ። ስለዚህ የመጀመሪያ ፐርሰናሊ እኔ ስፈወስ ከዛ በኋላ ቤተሰቤ ጋር ሄዳለሁ ማለት ትዳሬ፣ ከዛ በቤተሰብ ዙሪያ ስንል በትዳራችን፣ ከእንደገና ደግሞ እናት ነው ምንድነው አክተር ምን መስለው አገልግሎት መለማመድ የሚገርማችሁ አክተር ያደርገናል ሰው። ነገር ግን ከፐርሰናል ሂሊንግ ስንጀምር ወደ ቤተሰባችን ይቀጥላል፣ ከዛ ወደ አገልግሎታችን ይቀጥላል። ከዛ አይከብደንም። አገልግሎቴ ለምን ነካ ብለን አንጣላ። ምንጀምረው ምንድነው ህይወቴን የሚደባልቀው ከሆነ ራሴን መመልከት አለብኝ። ወደኋላ እንመለሳለን። ተግባባል። ስለዚህ የነህምያ መጽሐፍን የመጀመሪያው ያስደነገጠኝን መልክ ነው የምነግራችሁ። መድረክ ላይ ሆኜ አንድ ብርሃን እንቀጥል ወይስ እናቁ? ከአንድ ጀምሮ ነው ፓስተር። እሺ የሐካልያ ልጅ የነህምያ ቃል ይላል መደበኛው ትርጉም ነው። በ20ኛው ዓመት በካሴሉ በተባለ ወር በሱሳ ግንብ ሳለው ከወንድሞች አንዱ የሆነው አናኒ ከሌሎች ጥቂት ሰዎች ጋር ከይሁዳ መጣ። እስከ 4 ድረስ አንብበው። እሺ እኔም ከምርኮ ስለተረፉ የአይሁድ ቅሬታዎች ስለ ኢየሩሳሌምም ጠየቅኳቸው። እነርሱም በሕይወት ተርፎ በምርኮ ወደ አገራቸው የተመለሱት ሰዎች በታላቅ መከራና ውርደት ላይ ይገኛሉ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿ በሳት ተቃጥለዋል አሉኝ። እኔም ይህንን ነገር በሰማው ጊዜ አለቀስሁ፣ በሰማይ አምላክ ፊት አያሌ ቀናት አዘንኩ፣ ጾምሁ፣ ጸለይሁም። ከዚያም እንዲህ አልሁ ብሎ ይቀጥላል። ከዚያ እንዲህ ብሎ ይጸልያል ብለን እናቆማለን። እዚህ ትንሽ ብቻ ልናገር። የእዝራ መጽሐፍና የነህምያ መጽሐፍ የሪስቶሬሽን ወይም የታድሶ መጽሐፎች ናቸው። ሁለቱ አንድ መጽሐፍ ነው። ዕብራውያን ወይም ደግሞ አይሁዳውያን አንድ መጽሐፍ አድርገው የሚወስዱ አይ ቲንክ ግሪኮች ምንድነው የግዕዝም መጽሐፍ እንደዛ መሰለኝ። ሁለቱ አንድ አይነት መጽሐፍ ነው፣ ግን ስራቸው በሪስቶሬሽን ስራቸው ላይ የተለያየ ነው። ነህምያ እንዳልኳችሁ ቅጥሩን ነው ሊሰራ ውስጡ እግዚአብሔር የሞላ ወይም ያስነሳው፣ እሱ ጋር እንመጣለን። እዝራ ግን ካህን ነው። የእዝራ ትልቁ ሪፎርሜሽን ትኩረት ያደረገው መቅደሱ ላይ ነው፣ የእግዚአብሔር ቃል ላይ ነው። እሱን እናየዋለን። which is so beautiful when I connect to the New Testament ጋር ሳየው የሚገርም አይምሮዬን ያፈነዳው ነገር ያገኘሁትና የጌታን ቃል እንድወደው አድርጎኛል። ነህምያ እንደምታውቁት የመጣበት አመጣጥ የት ነበርኩ ነው የሚለው፣ በሱሳ ግንብ ውስጥ ነበርኩ አይደለ ነው የሚለው አይደለ። አይታችሁ ከሆነ እዛ እየኖረ ሳለ ሲደግመህ አንብበው፣ ቀስ ብለህ አንብበውና አብረን እንፈሳለን ማለት ነው። በ20ኛው ዓመት በካሴሉ በተባለው ወር በሱሳ ግንብ ሳለሁ ከወንድሞቼ አንዱ የሆነው አዘው በምን ግንብ ሳለው? በሱሳ ግንብ ሳለሁ። ወሩን ጠቅሶልናል። ከዛ በኋላ ደግሞ ወሩን ጠቀሰልን፣ ቦታውን ጠቀሰልን፣ እሱ ያለበት። ምክንያቱም ክሪቲካል ነው ያለበት ቦታና ወሩ በጣም በጣም ወሳኝነት አለው። በጂኦግራፊካሊ በጣም ነው የሚለያዩት። ኢየሩሳሌም ካለበትና ሱሳ ግንብ በጣም ርቀት አለው። አሁን ይህን ከማለቱ በፊት ያንን ወሬ ሲሰማ እርግጠኛ ነኝ ነህምያ እዛ ፓላስ ውስጥ እያለ ትዝ ይላችኋል። አርጤክስ የነገሰበት ጊዜ የአስቴርን መጽሐፍ ስታነቡ ኦልሞስት 120 አገር የሚገዛለት የሚገርም ቤተ መንግስት ውስጥ ነው ያለው። ዲስ ጋይ ይሄ ንጉስ በጣም ሀያል ንጉስ ነው በጊዜው እና በጣም ሀያል ነው። የሚገርማችሁ ያገባው ደግሞ አስቴርን ነው። ዲስ ጋይ እንትን ከጂዎች ጋራ ፋሚሊሪ አለው ያውቃል። ኦኬ በጣም ከስደት ሲመጡ እዛን ያረፉት አሉ። ነገር ግን ነህምያ ስራውን ስታዩ የንጉስ ጠጅ አሳላፊ ነበረ። ያ ማለት በጣም የቅርብ ሰው ነው ለንጉሱ። ኦኬ ለንጉሱ ቅርብ ሰው ነው። አሁን የፈለገ የንጉስ ቅርበት ኖሮ ጠጅ እያሳለፈ ምን ማለት ነው? ንጉሱ ወይን ጠጅ ከመጠጣቱ በፊት የሚጠጣው የሚቀምሰው ነህምያ ነው።
ነህምያ ነው የሚቀምሰው። ያ ማለት በጣም ትረስት አለው ማለት ነው። ምክንያቱም በዛ ዘመን ሰዎች ነገስታቶቻቸውን የሚገሉት መፈንቅለ መንግስት ሲያደርጉ መርዝ እየጨመሩ ስለሆነ ወይኑን ሲጠጣ በጣም ሲሪየስ ነው። ሰው የሚቀምሰው የወይኑን ጣዕም ብቻ ሳይሆን ወይኑ ውስጥ ራሱ መርዝ ይኑር አይኑር ቴስት ያደርጋል። ያ ማለት ለንጉሱ በጣም የታመነ ሰው ነው ማለት ነው። በጣም የታመነ ነው። አስባችኋል? የንጉሱ ህይወት ያለው በማን እጅ ነው? በነህምያ እጅ ነው። ይህንን እምነት ያገኘበትን መንገድ ብታዩ በጣም ከፍተኛ ነው ማለት ነው። how he became trustful በጣም ማለት ነው አይደለ? እዚህ ከዛ ፓላስ ውስጥ ሊነቀንቀው የሚችል ሰው የለም። በጣም የተወደደ ነው ማለት ነው። ያ ቤተ መንግስት ደግሞ ልብ አድርጉ በወርቅ የተለበጠ ነው ውስጡ። ፒላሮቹ በወርቅ የተለበጡ ናቸው። እዛ እየኖረ ግን ልቡ ያለው የአባቶቹ ከተማ ኢየሩሳሌም ላይ ከሚኖርበት ቤት ዴስቲኒውን እየጠበቀ ነው ያለው። የአባቶቼ ከተማ በምን አወክ ብትሉኝ አጠያየቁ እንዴት ናት ኢየሩሳሌም ነው እያለ የሚጠይቅ ማለት ካለበት ድሎት ይልቅ የኪዳን ከተማ የሆነችዋን ኢየሩሳሌምን ልቡ ውስጥ ከቶ ነው ለካ እዛ እየኖረ ያለ። በጣም ይገርማል። ስሙኝ፣ መቅደሱ ግን ከ70 ዓመት በፊት ኦልሬዲ ተሰርቷል። ያልተሰራው ቅጥሩን ነው። ያልተሰራው በሩ ነው። መቅደሱ በነ ዕዝራ ተሰርቷል። ምክንያቱም ለምን መሰላችሁ? ለአንድ ሀገር ተሐድሶ በተለይ የእግዚአብሔር ከተማ ተብላ የተጠራችው ኢየሩሳሌም፣ ስሙኝ በደንብ አድርጋችሁ፣ ተሐድሶ የሚጀምረው ከመቅደስ እንጂ ከቅጥር አይደለም። ይሄ ነው በጣም ፋሲኔት ያደረገ። ለካ ተሐድሶ የሚጀምረው ከመቅደስ ነው። ከዛስ ከሚመለክበት ቦታ ነው፣ ከመሰዊያው ነው የሚጀምረው። ተሐድሶ ለካ ከውስጠኛው ይጀምራል። ሰልቬሽን ማመን ይቀድማል ማለት ነው። ገረመኝ። ሃሌሉያ ሃሌሉያ። ድህነታችን የተሰራበት ሩቅ ዘመን ነው። የዛሬ 2000 ዓመት በእርሱ አልቋል። መቅደሱ አልቋል። ችግሩ ያንን መቅደስ የሚያረክስ አንድ በር አለ፣ አንድ ቅጥር አለ። ሰው የነህምያ በጣም አዝኖ ያለው መቅደሱ ጋር አይደለም፣ ቅጥሩ ጋር ነው። ያ ቅጥር ስሙኝ በደንብ አድርጋችሁ፣ ያለ መሰራቱ አምላካቸው እንደተዋቸውና እንደማይፈልጋቸው የሚያሳብቅ ነው። እሱ ብቻ አይደለም፣ የበሩ መቃጠል፣ የቅጥሩ ያለ መሰራት የእግዚአብሔርን ስም ያሰድባል። ጠላት አክሰስ ማድረግ ይችላል። ስለዚህ ነህምያ እረፍት ያጣው ከ70 ዓመት በፊት የተሰራው መቅደሱ አሁን ቅጥሩ ስለፈረሰ ፍጹም አያደርገው። ፍጹም የሚያደርገው የመቅደሱ መሰራት ሳይሆን የቅጥሩ አብሮት መሰራት። ይሄ አልተቻለም። ዋው! አልተቻለም። መቅደሱ ተሰርቷል በካህኑ፣ እሱ ስራው አይደለም። የተሰራው መቅደስ ቅጥሩን የሚሰራ በሩን የሚሰራ ያስፈልገዋል። አይታችሁ ከሆነ ሲጠይቀው እንዲህ አለ፣ አዝኛለዋል። ማይ ጋድ፣ የአባቶች መቃብር ይለዋል አይደለም እንዴ? ቅጥሩና በሩ ተቃጥለዋል። እያወራ ያለው ስለ መቅደሱ አይደለም። መቅደሱ ያለቀው በካህኑ ነው። ሲአሜን በሉ አንዴ። ሃሌሉያ። ድህነታችን ተጠናቋል፣ ተሰርቷል። በሩ ግን ሊሰራ ይገባል። ቅጥሩ ሊሰራ ይገባል። ሪፎርም ብለን ስንል ኦልሬዲ ፋውንዴሽኑ አለ እያለን ያለ ነው። ነገር ግን ጠላት አክሰስ የሚያደርገው መቅደሱን አይደለም፣ በሩ ነው። በሩ ካልተሰራ ደግሞ መቅደሱ በጣም ስጋት ላይ ይኖራል ማለት ነው። በጣም ያሳዝናል። እስኪ የዕዝራን መጽሐፍ አንድ ጊዜ እንየው። ክብር ሁሉ ለኢየሱስ ይሁን። ዕዝራ ምዕራፍ 1 ቁጥር 2 ላይ እስኪ አንብቡልኝ።
ቁጥር 2 አዎ የፋርስ ንጉሥ ቂሮስ የሚለው ይህ ነው። የሰማይ አምላክ እግዚአብሔር የምድርን ነገሥታት ሁሉ ሰጥቶኛል። በይሁዳ ምድር በምትገኘው በኢየሩሳሌም ለእርሱ ቤተ መቅደስ እንድሰራ አዞኛል። ከሕዝቡም መካከል በእናንተ ዘንድ የሚኖር ማናቸውም ሰው አምላኩ ከእርሱ ጋር ይሁን፣ በይሁዳ ወደምትገኘው ወደ ኢየሩሳሌም ይውጣና በዚያ ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤተ መቅደስን ይስራ። አይገርምም? እግዚአብሔር ቤቱን ያሰራበት መቅደሱን ያሰራበትን መንገድ ተመልከት። ደስ አይልም? በማን ያሰራው? አማኒ ፋርስ ንጉሥ በቂሮስ። አይገርምም? ከ350 ዓመት በፊት ከመወለዱ በፊት ነው የተነገረው። ኢየሱስ ጌታ ስሙን ጠርቶ እጁ ለቀባውት ብሎ እግዚአብሔር ያለምንም ድጋፍ መቅደሱን ያሰራው በራሱ ነው። ሃሌሉያ! በኢየሱስ ስም የማወራው ነገር እግዚአብሔር የሚያወራው ነገር ልባችሁ ውስጥ ይግባ፣ ይቀመጥ። This is so awesome! መቅደሱን ለመስራት እግዚአብሔር እርዳታ አልፈለገም። I know how to build my temple. መኖሪያዬን ራሴ ነው የሚሰራው። ለዚህ ነው መቅደሱ ላይ ሲመጣ እግዚአብሔር በሰው ጭን አይታመንም። ራሱ ነው የሚሰራው መቅደሱ። ሁለተኛ ላይ እንመልከት። ዕዝራ ምዕራፍ 3 ቁጥር 2 ላይ መሰዊያው ደግሞ ተሰራ፣ መቅደሱ ተሰራ። እሱን ሌላ ጊዜ እንመጣለን። ተሰራ። ከዛ በኋላ የተሰራው ሰው መሰዊያው ነው የተሰራው። ያ ማለት መኖሪያው ተሰራ፣ ከዛ ወርሺፕ የምናደርግበት ተሰራ። እሺ ሪፎርም ሲመጣ እነዚህ ነገሮችን እግዚአብሔር መሰረት ጥሏል። ድህነታችንን አግኙት። እግዚአብሔር የሚመለክበትን ነገር ራሱን የሰጠን መንፈሱን የሰጠን ራሱ ነው። ቴምፕሉ የተሰራው በራሱ ነው። ሃሌሉያ! እኛን ስሩ እያለን ያለው አሁን ስሙኝ በደንብ አድርጋችሁ ስሩ እያለ ያለን ቅጥሩንና በሩን ነው፣ መቅደሱን አይደለም። ነህምያ ያስለቀሰው ያስደነገጠውን ነገር እዩ። ያስቆዘመው የመቅደሱ ያለ መሰራት አይደለም፣ የቅጥሩ ነው። ቅጥሩ ስሟውን አንብበው አንድ ላይ ነህምያ በ20ኛው ዓመት በካሴሉ በተባለ ወር በሱሳ ግንብ ሳለው ከወንድሞቼ አንዱ የሆነው አናኒ ከሌሎች ጥቂት ሰዎች ጋር ከይሁዳ መጣ። እኔም ከምርኮ ስለተረፉት የአይሁድ ቅሬታዎች እና ስለ ኢየሩሳሌም ጠየቅኳቸው። ሁለት ነገር ነው የጠየቀው። ይሄ በጣም ነው የሚገርመው። ስለ ኢየሩሳሌም እና ስለ ቅሬታዎቹ አሉ ማለት ነው። እያመለኩ አሉ በኢየሩሳሌም ላይ ጥቂት የሆነ ቅሬታዎች እያመለኩ ነው ያሉት። እንዴት ናቸው ብዬ ጠየቁት። they are worshiping the living God። ምክንያቱም መቅደሱ ስላለ አምልኮ እያቀረቡ ነው። ስሙ የሚለውን ነገር እሺ። እርሱም በሕይወት ተርፈው ከምርኮ ወደ ሀገራቸው የተመለሱት ሰዎች በታላቅ መከራና ውርደት ላይ ይገኛሉ። በታላቅ መከራና ውርደት ላይ ይገኛሉ። እያመለኩ እኮ ነው ጋይስ። they are worshiping the living God። ነገር ግን በታላቅ መከራና ውርደት ላይ ነው ያሉት። ምን አገኛቸው? መቅደሱ ካለ they are worshiping። መቅደሱ ሰላም ነው። ምን ሆኖ ነው ውርደትና መከራ ያገኛቸው? ምክንያቱም መከራና ውርደት ያገኛቸውን ምክንያት ሲነገር ስሙ። የኢየሩሳሌም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል። ስለዚህ መከራና ውርደት ያጋጠማቸው አክሰስ ተከፍቷል ማለት ነው። አክሰስ ተከፍቷል ማለት ነው። ወርሽፑ አለ፣ አምልኮ አለ፣ መስዋዕቱ አለ። ነገር ግን አት ዘ ሴም ታይም ጠላት የሚገባበት ደግሞ አክሰስ የሚያደርግበት በር ተከፍቷል ማለት ነው። አመለክን ማለት ነፃ ወጣን ማለት አይደለም።
ዘመርን ማለት ነፃ ወጣን ማለት አይደለም። አገለገልን ማለት ነፃ ወጣን ማለት አይደለም። we need somebody to fix ማለት ነው አይደል? በሩና ቅጥሩ መሰራት ያለበት አምልኮ አልተከለከልንም፣ ወርሺፕ አልተከለከልንም። ነገር ግን ቅጥሩን ያፈረሰ እባብ ይነድፈዋል። ሰው ያንን አምልኮ በእዝራ ተሰርቶ ያለው ያህዌ የሚኖርባት ኢየሩሳሌም እግዚአብሔር እየተመለከ መሰዊያው ተሰርቶ ነገር ግን መቅደሱ ሳይሆን አሁን ጭንቀት ውስጥ የከተተን በሮቹና ቅጥሩ የጠላት አክሰስ ተገኝቶበታል ማለት እናንተዬ መቅደሱን መስራት አትችሉም ሰርቶታል ጌታ በሩ ነው አሁን ያስቸገረ እና ነህምያ ልቡን በጣም የሰበረው ነገር ሚለውን ስሙ ውርደትና ምን ላይ ነን ያለነው የኢየሩሳሌም ቅጥር ፈርሷል በሮቿን በሳት ተቃጥለዋል አሉ ስለዚህ ምን ጠግቧል ህዝቡ እያለ ነው ያለው መከራና ውርደት መቅደሱ አላዳናቸው ስለዚህ አሁን መመለስ ያለበት ምንድነው መቅደሱን አይደለም ፊክስ የሚያደርጉት መመለስ ያለባቸው ምን ነው ወደ ቅጥሩና ወደ በሩ ጋር ነው መመለስ ያለባቸው ለምን ጠላት እየገባ እንዳይረብሻቸው አምልኳቸው እንዳይበጠበጥ you see what I'm talking about right አሁን ከአምልኮ ላይ ያመለኩ የስጋት ወርሺፕ ነው ያደረጉ ያሉት የስጋት አምልኮ የስጋት ዝማሬ የስጋት ጸሎት ከመች ጠላት መጥቶ ይመታናል የሚል ከመች ነው አጋንንት መጥቶ ሚሰብረናል የሚል ፍርሃት አለ ለምን የተከፈተ በር የተቃጠለ በር አለ የተቃጠለ ደግሞ ቅጥር አለ ያ ቅጥር ያለ መሰራቱ አምልኮን የስጋት ያደርጋል የሚያሳዝነው ነገር ልንገርሽ በጣም ልቤን የነካኝ ነገር እሱ ምንድነው አትሉኝ በጣም ያሳዘነኝ ነገር ቅሬታዎቹን ያለው እነዚህ ቅጥር ከባቢሎን ጦርነት ከሞት የተረፉ ናቸው ጋይስ ልቡ የተሰበረው እዚህ ጋር ነው እውነት አያዘንኩት እዚህ ጋር ነው እኔ በጣም አዘንኩኝ ማለት እንትኑ ብላችሁ ታውቃላችሁ አሁን ቤተክርስቲያን ያለችበትን ሁኔታ ቅሬታዎች ነው ብለን እነሱ ላይ ከመሳደብ ለምን ለጠላት በራቸውን ከፈቱ በሩን አይሰሩትም ብለን ከመጠቆም ለመስራት መነሳት አይገርምም አማኒ ማለት this guy he's not his business አይደለ የሱ ስራ አይደለም እኮ በጣም እንደውም እንዲህ ብሎ እኮ መዘመር ይችላል እግዚአብሔር ከፍ አድርጎ እግዚአብሔር ቀብቶ እግዚአብሔር ጊዜ ሰጥቶ ፓላስ ውስጥ አስቀመጠኝ ብሎ ሪላክስ አድርጎ ኑሮ መኖር ይችላል እኮ አይደል ምክንያቱም እውነትም እኮ በእግዚአብሔር ሞገስ ነው እዛ የገባው በእግዚአብሔር ሞገስ የገባው ነህምያ የአባቶች ከተማ ነው ለካ ደስታው ስለዚህ በተቃጠለው በርና እዛ ቁጭ ብሏል ለምን እንደሆነ ልንገራችሁ ቅሬታዎች የሚለው ዘር ማለት ነው ሶ የቅጥሩ መፍረስና የበሩ መቃጠል ይጨርሷቸዋል እስራኤል ዘር አልባ ነው የሚሆነው የዘር አልባነቱ ደግሞ ችግር ልንገራችሁ መሲሁ ገና አልመጣም my god መሲሁ ገና አልመጣም መሲሁ አልተወለደም የሚወለደው ከጥቂት ከቀረው ከቅሬታዎቹ ከአይሁድ ነው ስለዚህ ነህምያ ያላስቀመጠው እርግጠኛውን የምነግራችሁ ቅሬታ ውስጥ የታየ ዓለምን ነፃ ሊያወጣ የሚችል ዘር አለ ሃሌሉያ when you see Christ as a seed in that generation ዋጋ ትከፍላላችሁ አንድ ነገር ልንገራችሁ ሙሴን እንደዚህ ያለው እግዚአብሔር ሲነግረው ሙሴ በዚህ ህዝብ አዝኛለሁ ይሄንን ህዝብ ከምድረ ገጽ አጠፋዋለሁ አለው ለሙሴ ሲናገረው አንተን ግን ለተሻለ ህዝብ አደርግሃለሁ ለምን ለተሻለ ህዝብ አደርግሃለሁ ይህን ህዝብ ሊጨርሷል ሙሴ ምን ቢለው ጥሩ ነው ከህይወት መዝገብ እኔን ደምስሰኝ አለ ምን ማለት እንደሆነ ልንገራችሁ
ሙሴ ገና ከግብጽ ሳይወጣ ያየው ኢየሱስን ነው። በዚህ ዘር ውስጥ ኢየሱስን አየ ማለት ስለ መልአኩ አይደለም የሚያወራው። እያወራ ያለው እዚህ ሲድ ውስጥ ነው። ለዚህ ነው ነብዩ ተነስቶ አሁን አይደለም ግን ከያዕቆብ ዘንድ ኮከብ ይወጣል አይደለ? በለዓም አያለው አሁን አይደለም ኮከብ ይወጣል። እዚህ ዘር ውስጥ ነው ዓለምን ሊያድን የሚችል ብትር ያለው። እዚህ ዘር ውስጥ ነው ዓለምን ነፃ ሊያወጣ የሚችል። ስለዚህ ሙሴ እያለ ያለው ከግብጽ ሲወጣ ያንን ዙፋን ያስካደው አንድ ፕሮግራም አለ። ዓለምን ነፃ ሊያወጣ የሚችል ዘር ያለው በዚህ ጠማማ ትውልድ ውስጥ ነው ያለው። ለህዝቡ አይደለም የራራው፣ ለዘሩ ነው የራራው። አለ ደላ ወደ ሳኪቫኒያ ተረባሽ አለው ዳራሼ ለሃዴቫና ላሰ he saw the seed of Christ. ሃሌሉያ አየ። ከዛ እንዲህ አለው እኔን ከህይወት መዝገብ ላይ ደምስሰኝ፣ ይሄንን ህዝብ እንዳገለው አለ። ለምን? ይሄ ዘር ጠማማ እንኳን ቢሆን የማይታዘዝም ቢሆን እንኳን ሲድ አለው፣ ቅሬታ ነው። ከሴቲቱ ተወልጄ ያለው ከሴቲቱ የሚወጣው ዘር እሱ ጭንቅላትን ይቀጠቅጠዋል የተባለለት የመሲሁ ዘር የሚወጣው ከዚህ ዘር ነው። እዚህ ሙሴ ለመንግስት ከሆነ ፓላሱ ይሻለኝ ነበር፣ ፓላሱ ይሻለኝ ነበር። ለንግስና ለአመራር ከሆነ እዛ ግብጽ ይሻለኝ ነበር። የወጣውት ስለ ንግስናና ስለ አመራር አይደለም፣ ስለ መዳን ነው። በጌታ አሜን በሉ አንዴ። ስለ መዳን አለው ዳራሽባ እኔ ስለ ፓስተርነት አይደለም፣ ስለ ነብይነት አይደለም፣ ስለ አመራር አይደለም። እዚህ ዘር ውስጥ መዳን አለ፣ መሲሁ አለ፣ ኢየሱስ አለ። ሃሌሉያ። ስለ እነሱ አይደለም፣ እነሱ ስላለው ነው የምታገሰው። ለተሻለ ህዝብ ላርጋለሁ። የተሻለ እኔ መችል አመራር ወጣው ለመራ አልወጣው መከራ ልቀበል እንጂ። ለዚህ ነው ከእግዚአብሔር ህዝብ ጋር መከራን መቀበል መረጥ ይላል። ለምን መረጥ ከሚሉት መሲሁ አለ ኢኖዳ አለባኖ ዝኔ ማላሺ ለሐወረዘቡ ሳይተ አለ ዘር መሲሁ አለ። ስለዚህ መሲሁ ጋራ መከራ መቀበል እዚህ ዘር ውስጥ አንተዬ ኢየሱስን ካዘለ ትውልድ ጋር መከራ መቀበል ይሻላል። ፓላስ ከመቀመጥ እግዚአብሔር በሌለበት መሲህ ተስፋ ሞሎ ዛና ቴለ ባራሽባ ተስፋ የሌለው ምንም በግብጽ መኖር የአሁኑ ዓለም ደስታ ነው ያለው፣ የአሁኑ ዓለም ክብር ነው ያለው። ይሄ ህዝብ ግን የዘላለም ተስፋ የዘላለም ኪዳን መዳን አለው ውስጡ፣ ፍጥረት የሚድንበት ሃሌሉያ፣ ሰማይና ምድር የሚጣበቅበት አንድ ዘር አለ። አሁን ፔይ ዘ ፕራይስ አለ፣ ዋጋ ከፍላለሁ ከህዝብ ጋር ከዚህ ህዝብ ጋር እግዚአብሔር ያለው አይደለም። የተሻለ ህዝብ ልስጣል። የተሻለ ህዝብ ኢየሱስ ከሌለው የተሻለ አይደለም። ሙሴ አለ ነው እግዚአብሔሩ እኔ እንደምስሰኛል እኔ እንደምስሰኝ። እሱ ሙሴ ቢሞት እስራኤልን ከመምራት ነው የሚቆጠበው። ህዝቡ ቢሞት ግን ዓለምን ከማዳን ነው የሚያስቆሙ። ስለዚህ እሱ አልፈልግም አለ። ኖ እኔ ልጥፋል። እኔ ምን ጠቅማለሁ? ሙሴ ኖርኩኝ ሞትኩኝ እኔ ምን ጠቅማለሁ? እኔ እንደምስሰኝ ከህይወት መዝገብ እና ሲለው ዓለምን የሚያድን መሲህ እዚህ ውስጥ አለ። ይሲ ነህምያ የተቃጠለው ይሄ ነው። ጥቂቱ ዘር ተጨንቋል፣ እየተሰደበ ነው፣ በሩ ተከፍቶበታል። እና ነህምያ ያቃጠለው ነገር ዘር እንዳያልቅ ነው። የትኛው ዘር? መሲሁ የሚመጣበትን። ይሲ ከዘላለም አንጻር ብሉፕሪንቱን የምታዩ ከሆነ ትውልድ ትታገሳላችሁ ምናምን እያላችሁ አትሳደቡም። ኖ ማተር ዋት ትላላችሁ። ዘር አለ። ሃሌሉያ። የሚያቃጥለን ድሎታችንን የሚያስለቅቀን ይሄኛው ፒክቸር ሲኖርን ነው ወደ ሪፎርሜሽን ጉዞ ውስጥ የምንገባው። ኖ ምንለው ኖ ቤተክርስቲያን መነካት የለባትም። የምድር ተስፋ ናት፣ የምድር ከዋክብት ናት። ሃሌሉያ። እስራኤል እስከነ ጠማማነቱ ዘር አለ ውስጡ። በጌታ አሜን በሉስ። እስከ ጠማማነቱ ውስጡ ሲድ አለ። ቱ ሴቭ ማንካይንድ ፍጥረትን ሊያድን የሚችል ዘር አለ ውስጡ።
እዝናናቦ እስራኤል ጠማማ ነው ክፉ ነው አልታዘዝም ማለት በማይታዘዝ ትውልድ ውስጥ ዘር አለ። አንተዬ እንደ እግዚአብሔር ስታይ ትዕግስተኛ ትሆናለህ። የምታየው ትልቁን ፒክቸር ነው። ኖ ኖ ኖ አይሙት ትላለህ። ምን ነው ሲል ውስጡ ሲድ አለ። ለዚህ ነው ዳዊት አለ በተቀባው ልጄን አልዘርጋም። ስለዚህ not about the person ባለፈው ነግሬያቸዋለሁ። በጣም ነግሬያቸዋለሁ። ስለ ዮናስ ሲል አሳ ትልቅ አሳ ያዘጋጀው ዮናስ እንዳይሞት ተፈልጎ በጣም ምርጥ ሰው ስለሆነ አይደለም። ዮናስን አሳ አፍ ውስጥ የከተተው 150 ሺህ ህዝብ የሚድንበት መልእክት ውስጡ ስላለ ነው አሳ ውስጥ የከተተው። እና እግዚአብሔር አይደለም ቪአይፒ ውስጥ ከቶት ሊያድነው ፈልገው ነው ስትለኝ አይደለም። እየዳነ ያለው በዮናስ ውስጥ የተቀመጠ መልእክት አለ። 120 ሺህ ህዝብ የሚድንበት ሜሴጅ አለ። ዮናስ ስፔሻልነት አይደለም። እግዚአብሔር መርከቡን ያነቃነቀውና እዛ ውስጥ ያለው ሪሶርስ የበተነበት ከሱ አንጻር አይደለም። እግዚአብሔር እያለ ያለው ዮናስ መቆየት የነነዌን ከተማ ዴስቲኒ ይወስነዋል። I have a message ስለሚያድንበት መልእክት ስትሆኑ ስታዘዙ ማለት ትህትና ውስጥ ትገባላችሁ። አትሙትብን ኑርልን ትላለች። የልባችሁን በልባችሁ ይዛችሁ የሚያድንበት መልእክት አለው። ዩሲ እኛ ችግሩ ምንድን ነው? የሰዎችን ደካማ ካራክተር ደካማ አስተሳሰብ ሆነን እንገላቸዋለን። እመኑኝ ነነዌ የሚያድን ሜሴጅ ውስጣቸው አለ። ዛጋ ነው ልብ ያለው። ስለዚህ አሁን ሪሜን የሆኑ ቅሬታዎቹ ላይ ነህሚያ ትኩረት ያደረገው ነህሚያ what happened ስትሉ this guys ይሄ እነዚህ ሰዎች ቅሬታ ብለን ያልናቸው እነሱ መሲሁን አዝለውታል። ሃሌሉያ ሃሌሉያ። ከዛ አንጻር ሲታይ የህዝብ መዳን አለበት። ነህሚያ ከፓላስ አስወጣው። ወሩን ስታዩ የክረምት ወር ነው። በፕሌን አይደለም የሚሄደው፣ በአህያ ነው የሚሄደው በጭቃ ውስጥ። ነህሚያ ምን ነክቶት ነው ከቤተ መንግስት የወጣው? ከቤተ መንግስት ወደ ፈረሰ ቅጥር ያመጣው። አንተዬ አኖይንቲንግ ለመቀባት አይደለም ዘር ሊያስቀጥል ነው። እስኪ ዘር ሊያስቀጥል ነው በሉ። ዘር ሊያስቀጥል ነው። አሎዳ ሬባሮሴ ታያሎዳ በሌያኖዲ ቬኒያላሴቫ ታውቃለህ፣ ፓዝሎች ናቸው ቸርች ውስጥ ያሉት ልጆች፣ የእግዚአብሔር ልጆች ናቸው። እነሱ ለመሾማ ነህሚያ እንዲህ አይነት ፕላን አላደረገም። አሳያችኋለሁ። 4 ወርቅ የሆነ ፕሪንሲፕሎችን አዝሎ የወጣው እንደዚህ ነው። ንጉሱ አየው፣ ሰውየው ልቡ ተቀጥቅጧል፣ ተሰብሯል እና እንደዚህ ይላል፣ ሄጄ በንጉሱ ፊት ጭራይን ቆላው አይልም ይኖረም ሰኝ እና ያንን ሲሰማ እንደዚህ አለ፣ በሰማይ አምላክ ፊት ማልቀስ ጀመርኳል። አንተዬ የቅጥሩን መፍረስ ያየ ሰው ጭራ የለውም። እግዚአብሔር ፊት ነው። አድቫንቴጅ አይወስድም። በጌታ አሜን በሉና አድቫንቴጅ አይወስድም። በቃ ንጉስ ቦታ ስላለው እንደውም ምቀፍልበት አጋጣሚ ተገኘ ብሎ ገንዘብ አልጠየቀውም። ጥሩ የቅፈላ ፕሮግራም ተከፍቶለታል። ቤቱን ግንቡን እንሰራለን የሚል ውሸታም ፕሮግራም ማዘጋጀት ይችላል። ቤቱን ለመስራት ገንዘብ ያስፈልጋል አላለም። መጀመሪያ ቤቱን ለመስራት የሚያስፈልገው ልብ እንጂ ገንዘብ አይደለም። አንተ አሜን በል እስቲ፣ በእናትህ እስቲ አሜን በል። ከየት የሌለህን ልብ ብሩ ሲመጣ የሚሸውደን እኮ ለዛ ነው። ይቆጣጠራል፣ እሱን እናየዋለን። ይቆጣጠራል እና ነህሚያ በጣም ብልጥ ነው። መጀመሪያ የሚቆጣጠረውን ጣዖት ለመንቀል ሲፈልግ በሰማይ አምላክ ፊት መጾምና መጸለይ ጀመረ። በጣም ፎር ዩ ሰርፕራይዝ ማለት ነው ጋይስ፣ ፎር ዩ ሰርፕራይዝ። ንጉሱ ምን ላደርግልህ ታዲያ ሲለው፣ ቆይ አንዴ ጠብቀኛለሁ። እስኪ አሜን በሉ በጌታ። እንዲህ አይነት ልብ ይስጠን። ይህ ሰውዬ እኮ የሚያገኘው ኑሮ ሊሻሻል ነው። በስመ አገልግሎቱ እኮ ይህ ሰውዬ በቃ በጣም እኮ ሊለወጥ ነው። አይ ያለው በስመ የእግዚአብሔር ቤት የኔ ቤት አይበለጽግም፣ ለእኔ ባጀት አለው እግዚአብሔር። አንተ አሜን በል እና ምን አለው ይላል፣
ወዲያውኑ ቆይ ከጠየከኝ አይቀርማ ብሎ አላለም። ከጠየከኝ አይቀርም ቆይ ያለው በሰማይ አምላክ ፊት ለመጸለይ ገባ ይላል። አያችሁ ቤቱ ለመስራት እውነት ሪፎርመር ስትሆኑ የሚጀምረው ከጸሎት እንጂ ከሪሶርስ አይጀምርም። አንተ አሚን በል። አጠገባችሁ ብኖር እንዲህ ሁላ ነው ማንቃችሁ ጌታ እንደዚህ ሁላ ነው የሚይዘ። ደስ አይልም ወይ? ደስ አይልም ወይ? ቅዱስ የእግዚአብሔር ልጆች ቀብራራ ናቸው፣ በቂ ጭራ የላቸውም። እስቲ አሚን በሉ። ጌታ በጣም ቆፍጠን ያሉ ናቸው። በጌታ አሜን በሉ። ቆፍጠን ያሉ ናቸው። ክብር ሁሉ ለምን በረንዳ አላድርም የሚሉ ናቸው። አንተ አሜን በል እስኪ በጌታ አሜን። አናሎዳ ሴቫኖዳ ላሺላሃ ባየሩ ዓለም ቢቃወማቸው ማይቆሙ ናቸው። አንተ ክብር ሁሉ ለኢየሱስ ይሆን። ክብር ሁሉ ለኢየሱስ ይሆን። ክብር ሁሉ ለኢየሱስ ይሆን። እንደ አንዳንዱ እነሱ ለመቆም ሌላ አገልጋይ ይገላሉ። አይገርምም? እና በሰፈሩበት መስፈሪያ እነሱ ይሰፈርላቸዋል፣ እነሱ ይሞታሉ። በእውነት ያፈርኩትን ነገር ልንገራችሁ። አንዱ ፓስተር አንዱን ቸርች የሚያየው ዓለም ላይ እኮ 7 ቢሊዮን ህዝብ አለ። ዓለም ላይ የሚያየው የሆነ ቸርች ህዝብ ብዛት ያያል። ይህ ሰውዬ በጣም እየበዛ ነው እየሰፋ ነው ይላል። አንተ ሄደ 7 ቢሊዮን ህዝብ እየቀነሰ ነው እግዚአብሔር ይመስገን አትልም? አይናችን ያለው ምቀኛ አይን ስለሆነ ዲመን እያታክ እያደረግን ስለሆነ የሚያየኝ የምዕመን ብዛት አለው። ምዕመኔን ወሰደ። እኔ የምልህ ከ7 ቢሊዮን ህዝብ እኮ አልተነካም እኮ። መለካት ያለበት ከጠፉ ሰዎች እንጂ እንዴት ከቤተ ክርስቲያን ልክ አይተህ ትቀናለህ? 7 ቢሊዮን ህዝብ እየጠፋ ውጭ ላይ ያለ የአንድ ሰው አይነ ደም የሚቀላው የዚህ ውስጥ ቸርች ስንት ሰው አለ ብለህ ሶሻል ሚዲያ ላይ ትቆጣጥረዋል። እንዴት ነው ይሄ ሰውዬ በጣም እያደገ ነው እንዴት ይባል? ሽንኩርት ነው ወይ ሰው? ማየት ያለብህ 7 ቢሊዮን ህዝብ ውጭ አለ። ህዝብ እያለቀ ነው። መለካት ያለበት ሪፎርመሮች ማይንድ ሴታቸው የሚያስቡት ዓለም ላይ 7 ቢሊዮን ህዝብ አለ፣ ያልዳነው ህዝብ ይበዛል። አይነ ከሚቀላ ውጣና ትውልድን ስጠኝ በለው እግዚአብሔር። ትውልድ የሚሰጠው ለኪስህ አይደለም ለመንግስቱ ነው። እግዚአብሔር ይረዳናል። እግዚአብሔር ይረዳናል። ክብር ሁሉ ለኢየሱስ ይሁን። መጋቢዎች እየሰማችሁኝ ስላለ ጌታ ይመስገን። ጌታ ይመስገን። ሰው አትለክ። መለካት ያለብህ ውጭ ካሉት እንጂ ውስጥ ከወንድሞች አይደለም ለመለካት። አይለካም። እንዴት ይለካል? ሰው መለካት ያለበት ካልዳኑት ጋር ነው መነጻጸር ያለበት። እኛ እኮ ታውቃላችሁ በእውነት በጣም ጥቂት እኮ ነው። በጣም ጥቂት ነን። ክብር ሁሉ ለኢየሱስ ይሁን። መለካት ያለበት ከኔ ጋር ናቸው። ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። ስለዚህ ነህምያን እዩት። ቪዥነር አንተ ከሪሶርስ ለካ አይጀምር። በጣም ነው የደነገጥኩት። ምን ልስጥ ሲለው ልጠይቅ። ምን አይነት ተተወዛ ይወሮን በእናትህ አሜን። ይሄ ሰውዬ እንትን እኮ ማለት ይችላል። ባለፈው ስናጠና የሚያስደነግጥ ነገር ዲስከስ እያደረግን ነበር። ሰውዬው አርክቴክት አይደለም በነገራችን ላይ። ግንቡ የሚሰራበትን እቃዎችን ማቴሪያሎች የሚያቅል ጉዳይ የለም። አይገርምም? የሚያስፈልግን ለማወቅ ራሱ እኮ መጸለይ አለብህ። አንተ አሚን በል አማንዬ በጌታ አይገርምም? እኛ እኮ የምንፈልገው ክፍተታችንን እንጂ የሚያስፈልገንን አናውቅም። ሰውየው የሚያስፈልገውን ለማወቅ የሚያስፈልገውን የሚያውቅ እግዚአብሔር ፊት ሄደ እና ሲጸልይ ነው የገባው። ማይ ጋድ ጸሎቱ ነው አንደርስታንዲንግ ውስጥ የከተተው። ሰውየው እኮ ግንብ ገንብቶ አገም ጠጅ አሳላፊ ነበረ። ከየት ያመጣ እውቀት ነው የሚመጣለት ለመጠየቅ? ሪፎርመሮች አቅማቸውን አያዩም፣ ጥሪውን እንጂ ጻፉ። በጌታ አቅማቸውን አያዩም። በምንድን ነው ማገለግለው? መቼ እኔ ለማገልገል ተፈጠርኩ? ሪፎርመሮች ዝም ብለው ምን ላድርግ ነው የሚሉት። እስኪ አሚን በሉ አንዴ። ምን ላድርግ? ሲገባ እቅድ ይዞ ወጣ። ሲገባ ነው የገባው። አሁን እኮ የእግዚአብሔርን ቤት ለመስራት ሪሶርስ ያስፈልገን እንዴ? ልታመልከው ነው እኮ ልብ ላይ መርዛለው። ለምን ሪሶርስ ትፈልጋለህ? መጠየቅ ያለበት መጀመሪያ ወደ ጸሎት ነው የገባው ለማወቅ
ምክንያቱም የኃጢአት ስር ነው ገንዘብ። ሪሶርስ በጣም መጥፎ ነው። ያለ ጸሎት ሪሶርስ መጥፎ ነው። ለእግዚአብሔር ቤት ነው ያልኩት። ለእግዚአብሔር ቤት ነው ያልኩት። ትናንት ማታ ሼር እያደረኳቸው ነበረ። በእውነት እስቲ ደሞዛችሁን ተቀብላችሁ እግዚአብሔር ፊት ቆማችሁ እግዚአብሔር ሆይ ስለሰራው ስለሰጠኝ አመሰግናለሁ ብላችሁ ተቀላችሁ። ነህምያ ይውላችሁ ይህንን ማድረጋችሁ ለምን እንደሚጠቅማችሁ ልንገራችሁ። እግዚአብሔር ፊት ደሞዛችሁንና ልትንቀሳቀሱ ስትሉ ጌታ ሆይ አመሰግናለሁ ማለት ሁለት ነገር ያደርግላችኋል። አንደኛ ልባችሁን ይለውጠዋል። ሁለተኛ የምታደርጉትን ነገር ያሳያችኋል። እናንተ ገና ስንጀምር ደግሞ ስንቀበል የዚህ ሳምንትና ወር ክፍተት መዓት ነው ያለው ብለን ነው የምትይዘው። ገና እኮ ብሩ ራሱ እየመታውን አቤት ቀዳዳው፣ አቤት ክፍተቱ። አሁን ለምን ላደርገው ነው ትረግመዋለህ። ብሩ ለዛ ቁጭ ለምን ላደርገው ነው? ለምን ሊበቃ ነው? ምን ላደርገው ነው? ከዛ በኋላ አስራትን አታስበው። ኧረ ባለው ከዚህ ላይ አስራት ኧረ አይታሰብም። ይሄ የራሱ ምበሉ አይበቃ። ገና እየረገምከው እኮ ነው። ገና እጅ ላይ ያለ ትረግመዋለህ፣ ጉልበቱን ትመቷ። ገና ስትቀበል ግን ይዘው በሰማይ አምላክ ፊት ለፊት እንደዛ ነው መጽሐፉ የሚለው። ጌታ ሆይ ሃሌሉያ፣ እስቲ አሜን በሉ። ሃሌሉያ ስለሰጠኸኝ አናቱ አመሰግንሃለሁ ጌታ ሆይ። ጉልበቴ አላመጣውም፣ ኃይሌ አላመጣውም፣ ችሎታ አላመጣውም፣ ጥበቤ አላመጣውም። ጌታ ሆይ አመሰግንሃለሁ ስትል የመጀመሪያው ነገር ምትለው የጌታን ብራው ተሰጣል። ይሄ ያንተ ነው ጌታ ሆይ፣ ያንተ ነው። ክፍተት የሚሞላው በአንተ እንጂ በብሬ አይደለም። ምክንያቱም የገንዘቡን ኃይል ከመታብህ ቁጥሩ ችግርን አይሞላልህም። ገንዘብ ያለው ኢትዮጵያ ውስጥ አሁን እያለን አይደለ 100 ሚሊዮን ብር ምንድን ነው? እኛ በነበረን ጊዜ 1000 ብር ራሱ ያስፈራ ነበር። እኛ እንትን የሳዳም ሁሴን ጦሩ ላይ ይመስለን ነበር። ሚሊዮን የቻይና ጦሩ ምናምን ነበር የሚመስለን። በጣም ነው የምንፈራው ሚሊዮን ምናምን ሲባል። አሁን ፍሬንድ ማለት በጣም ያሰቃል፣ በጣም ያሰቃል፣ በጣም ያሰቃል። ኃይሉ ተመቷል ማለት ነው። መንፈሳዊ ዓለም ላይ ቁጥሩን አይነካብህም። እግዚአብሔር ኃይሉን ነው የሚመታብህ። ሰይጣንም ቁጥሩን አይነካብህም፣ ኃይሉን ነው የሚመታው። ቁጥሩ እንዳለ ነው ግን ይቀልባል፣ አቅም የለውም፣ ምንም አይገዛም ትላለህ። ይታያል፣ ለውጥ አያመጣም። እግዚአብሔር የሚባርከው ቁጥሩን ሳይሆን ኃይሉን ይባርክላል። የእግዚአብሔር በረከት ባለጠጋ ያደርጋል። ጉልበቱን ነው የሚሰጠው። አንዱን ብር አትጨርሰውም። 5 ዓሣ 5 ቂጣ 3 ዓሣ ወስዶ ማብላት ይችላል። 7 የወለደችው ደከመች። ቁጥር አይደለም ጫወታው፣ አንዱ የሚያመጣው ለውጥ ነው። እሺ የእግዚአብሔር በረከት ባለጠጋ ታደርጋለች። በእርሷ ደግሞ ሐዘን የለባትም፣ አትሸማቀቅም። God he will never bless the number, he blessed like ያንን ነው የሚባርከው። እግዚአብሔር ይባርካችሁ ብዬ ስላም ቁጥር ይስጣችሁ እያልኩ አይደለም፣ ያብዛችሁ ሽተቱ እያልኩ ነው። ሽቶ ሁኑ፣ ዓለምን ሙሉ እዛው ቁጭ ብላችሁ ማለት አነው ዳላሺ ለሐባረሰክ ይቫኖላ ሃሌሉያ። እግዚአብሔር ይባርክ። ስለ ደሞዝን ይጨምርልህ አይደለም፣ ደሞዝህ ግን ከዓመት ዓመት ያኖርሃል። ክብር ለኢየሱስ። አንድ የተወደደ እግዚአብሔር ሰው እንደዚህ አለ። ተወደደ ዕቃ አሉት። በጣም ተወደደ ሲሉት እግዚአብሔር ሆይ አፎርድ ማድረግ ስለቻልኩ አመሰግንሃለሁ አለ። ዕቃውን ያርከሰው አይደለም ያለው ጌታ ለመግዛት አቅም ስለሰጠኝ ተባረክ። ምን አይነት ማይንድ ሴት ነው ጋይስ? አገርም ክብር ሁሉ ለኢየሱስ ሲሆን የነህምያ ሪፎርሜሽን የመጣው እዚህ ነው እንዳትረሱ። የሚያስፈልገው ሪሶርስ ሳይሆን በጣም ይገርማል፣ ቪዥን ነው። ጌታ ይመስገን። አሜን። በቃ ጨርሻለሁ። ተባረኩ። ቃለ ሕይወት ያሰማችሁ። ከዚህ በላይ ሜዳች የነህምያ መጽሐፍ እዚህ ጋር ያለው ሪስቶሬሽን። ስለዚህ የነህምያ መጽሐፍ በግል ደረጃ በቤተሰብ ደረጃ አጥኑት። አሁን ያሳየዋችሁ ቅጥሩን መስራት ላይ አጥኑት። አሁን በባዲ ኦፍ ክራይስት በየአገሩ እያጠና ነው ያለ ነው። ምኑን? ቅጥሩን። ስለዚህ መቅደሱ አለ ሃሌሉያ ብላ አትቀመጥ። መሰራት ያለበት ቅጥሩ ነው።
በሩ ነው። እዚህ አምልኮ አልተነካም። እስራኤል ላይ የተነካው ቅጥሩ ነው። አገልግሎት ትንቢቱ አልተነካም። የተነካው ቅጥሩ ነው። ቅጥሩ ከተነካ ጋይስ ጠላት እየገባ እያበሳጭ ይወጣል። አምልኮ ስጋት ይሆናል። አገልግሎቱ ስጋት ይሆናል። ስለዚህ የሚያስፈልገ ምንድነው? ቅጥሩ መሰራት አለበት። ሳንሰጋ እንድናገለግል ደስ ብሎን። ጆሮአችን ቅጥራችን ነው። ልባችን ቅጥራችን ነው። እሱን እናወራዋለን ጌታ ቢፈቅድ። ዛሬ ምንድነው? ዓርብ ዕለት እንቀጥላለን። በደንብ አድርግ። ይበቃችኋል። ቃለ ሕይወት ያሰማን። ዓርብ ዕለት ከምሽቱ 2 ሰዓት እንገናኝ። አሜን። ትንሽዬ ሪፍሌክት እናድርግ። አማኒ ጊታር አለህ እንዴ? እሺ የሆነ በእናትህ አምልከውና ወደዛ እንሄዳለን። ገና እየጀመርክ ነው ስል ፓስተር ጨርሷል። እየተዘጋጀ ጌታ ይባረክ። ሃሌሉያ ውዴ ከእልፍ የተመረጠነ ከቶ ምን እሱን ሊተካው የሕይወት ቃል ያለው ልቤን ያሳረፈው የዘለዓለም አምባዬ ነው። ውዴ ከእልፍ የተመረጠ ነው ከቶ ምን እሱን ሊተካው የሕይወት ቃል ያለው የዘለዓለም አምባዬ ነው። 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 ውዴ ከእልፍ የተመረጠ ነው ከቶ ምን እሱን ሊተካው የሕይወት ቃል ያለው ልቤን ያሳረፈው የዘለዓለም አምባዬ ነው። የዘለዓለም አምባዬ ነው። የዘለዓለም አምባዬ ነው። ሃሌሉያ ሃሌሉያ ኢየሱስ እንወዳለን። ሃሌሉያ በሰማይ በምድር ማይገኝ ቢተካስ በሌላ ማያሰኝ ለርስት ጌጥ ለዘላለም ትኖራለህ። ማያረጁ ዓመታት ይዘህ የሁሌ ነህ የኔ ምርጫ ካላፋ
አግኝተ ብልጫ የሁሌነ የነፍሴ ምርጫ ከአላፋ አግኝተ ብልጫ ርስቴ የልቤ ምርጫ ነፍስ ያጸደቀ የፈቃድ ብልጫ ሁሉንም ንቄያለ ክብር በፊት ያጣ ሁሉን ጥሎ ነፍሴ ወደ ሀሳብ መጣ ጌታ ፍቅር እጅግ ያየለ መጣ ጌታ ፍቅር እጅግ ያየለ መጣ ውዴ ከእልፍ የተመረጠነ ከቶ ምን እሱን ሊተካው የሕይወት ቃል ያለ ልቤን ያሳረፈው የዘላለም ነው። ሃሌሉያ ውዴ ከእልፍ የተመረጠ ነው ከቶ ምን እሱን ሊተካው የሕይወት ቃል ያለው ልቤን ያሳረፈው የዘላለም አምባዬ የዘላለም አምባዬ ነው የዘላለም ምርጫዬ ነው የዘላለም አምባዬ ነው የዘላለም ሃሌሉያ ጌታ ይባረክ። ፓስተር የኔ ሪፍሌክት ላድርግ ነው አንድ ነገር ብዙ ነገር ነው ያልከን የሚገርም ነገር ነው ፓስተር ስታወራ ነው የነበረውና በጣም የነካኝ ፓርት ብቻ ላወራ ስለ ነህምያ ያንን ነገር ሊያደርግ የተነሳበትን ልብ ስትናገር ከሙሴ ጋር ማች ያረክበት ፓርት በጣም ውስጤን ሲያነዳው ነበርና ሙሴ ያንን ሁሉ ነገር ትቶ ከእግዚአብሔር ሕዝብ ጋር መከራን መቀበል የመረጠው በዘር ውስጥ ስላየው በዛ ኒሽን ውስጥ ስላየው ዘር ነው እያልክ ነበርና እውነት ነው። ባይዘዌ ሕዝቡ በጣም ሙሴን አማሮታልና ማማረር ብቻ ሳይሆን እኮ ተስፋ ካደረገው ሊገባበት ካሰበው ዴስቲኒ አስቀርቶታል አይደለ? ከከናን አስቀርቶታልና ነገር ግን ለህዝቡ ይጋደል ነበረ። ይህንን ህዝብ ከምታጠፋ እኔን ከህይወት መዝገብ ሰርዘኝ እስኪል ድረስ ስለ ህዝቡ በጣም ይዋጋ ነበርና ለምንድን ነው ስንል ስለ ህዝቡ ሳይሆን በጣም በዚህ አስቸጋሪ ህዝብ ውስጥ እግዚአብሔር ያየው ዘር ነበር፣ ያም ደግሞ ክርስቶስ ነበረ እና እንደውም እንደኔ ያለ ነቢይ ከኔ በኋላ ያስነሳላቸዋል አይደለ? እሱን የማትሰማ ነፍስ ከህዝቡ ተለይታ ትጥፋ እስኪል ድረስ ሙሴ ትንቢት ተናግሯል ስለ ክራይስት እና ነህምያ ልክ እንደዚሁ የህዝቡ በታላቅ ውርደት ውስጥ መሆኑንና ቅጥሩ መፍረሱን ሲመለከት ስለ ህዝቡ በጣም ልቡ ያለቅስ አያለቀን ተቀምጫ አለቀስኩ ይላል እና እነዚህን ሁለቱን ያገናኘበት ፓርት በጣም ተችግ ነበረ ፓስተር ጌታ። በቃ ስለ እስራኤል ህዝብ ብቻ ሳይሆን
በዚህ ህዝብ ውስጥ ስላለው ዘር በጣም ኬር ያደርጉ ነበረ። ኤክስፔክት የሚያደርጉት የሚጠብቁት አንድ አዳኝ ይመጣ ነበር እና ስለዚህ ይሄ ህዝብ ፕሮቴክት መደረግ አለበት እና መቅደሱን እግዚአብሔር ነው የሚሰራው፣ ቅጥሩን ግን እኛ ነን የምንሰራው እና ስለዚህ ቅጥር ደግሞ መነሳት እንዳለብን ስታወራ ነበርና እኔ በጣም የነካኝ ይሄ ፓርት ነው ፓስተርዬ። እና ሪፎርመር ተሐድሶ ከሪሶርስ ሳይሆን የሚጀምረው ከልብ ነው ያልከው ፓርት ደግሞ ኢትስ ፓወርፉል በጣም ማለት በቃ የሆነ ዙሪያ ያለውን ሪሶርስ ምናምን አይደለም ማቀናጀት ላይ አይደለም፣ ልቡ አለ ወይ በቃ ለህዝቡ የሚቃጠል ስለ ቅጥሩ መፍረስ የሚያዝን እንደገና ደግሞ በተዘጋጀ ሪሶርስ ላይ እንኳን የሆነ ቴሌቶን አዘጋጅቶ የሚያከማች ሳይሆን የሚያስፈልገውን ነገር ወደሚነግረው ገብቶ የሚጠይቅ በአምላኩ ፊት የሚቆይ ነው ትክክለኛ ሪፎርመር እና ዲስ ኢዝ በጣም ፓወርፉል ፓስተርዬ። እና ውሸትን በጣም ስለ ውሸት የሆነ አስከፊነት በማውራት ሳይሆን ደግሞ ሰውን ሴቭ የምናደርገው እውነትን በማስተማር ነው እና እውነትን በመግለጥ ውሸትን እንመታለን ያልከውም ደግሞ በጣም ልቤ ውስጥ የቀሩት ነገሮች ናቸው ፓስተርዬ። እና ሌሎችም ደግሞ ይናገሩ። በጣም ተባረክልን ፓስተርዬ። አማንዬ ተባረክልኝ። ሶ ጉድ ሶ ጉድ። አብይ ቀጥል። ለሱ ፓስተር አንድ ትቀጥያለሽ አብይ። አንድ ጊዜ የኔ ባዮ ላይ ገብቻችሁ ከዚህ በፊት ሰብስክራይብ ስታደርጉ የነበር እንዳለ አስወርዷችኋል እና 4 ሰው ብቻ ነው ያለው። ባዮ ላይ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። እና አሁን ሄዳችሁ ባዮውን ስታዩ ሰብስክሪፕሽን አለ እዛ ላይ ሄዱና እንዳለ አስወጥቶ 4 ሰው ብቻ ነው የቀረው። ሶ ዩ ካን ጎ ሰብስክራይብ ማለት ነው። ባዮ ላይ ሂዱና እንደከፈታችሁ እሺ ቀጥ ያለ it was really powerful። እኔ በደንብ የቀረልኝ መቅደሱ ተሰርቶ ያለቀው መቅደስ ቅጥሩ ግን ደግሞ መሰራት ያለበት ፓርት ነውና በጣም question ሆኖብኝ ነበረ መጀመሪያ ላይ እንጂ ታስረዳው እንደነበር ላይክ ለምንድን ነው ኮንስታንት የሆነና ስቴብል የሆነ ጆይ የሌለው? everything looks fine መቅደሱ looks fine so how come የሚለው ጥያቄ በጣም ላይክ question ከመሆንም ባለፈ ድሬን አድርጎኝ ነበር በጣም እና I was really questioning it እና ልክ ስጋ like የኔ መቅደስነት ያለቀው ልክ ክርስቶስን በተቀበልኩኝ ጊዜ በቃ እንደ ግል አዳኜ ስቀበል መንፈስ ቅዱስ ማደሪያ ሆኛለሁ። ስለዚህ መቅደስ ሆኛለሁ at that point። ከዛ በኋላ ግን ያንን መቅደስነት እንዳለ ሆኖ ሪሌሽንሺፕን ግን ከመንፈስ ቅዱስ ጋር ያለኝን ሪሌሽንሺፕ ከክርስቶስ ጋር ያለኝን ሪሌሽንሺፕ ግን የሚመታ በር የተከፈተ በር ካለ like someone is always there እዛ በር ላይ ቆሞ የሚጠብቃል የሆነ ነገር ለማፍረስ ማለት ነው። እና እኔ ግን like ያ በር የቱ ጋር መሆኑን ባለማወቅ የቱ ጋር እንደፈረሰ ኦር እንደተቃጠለ ባለማወቅ መቅደሱን ነው ፔንት እንደማድረግ ነው በላይ ፔንት እናደርገዋለን like ያለቀው ጋር just ደጋግመን ቀለም እንደመቀባት ማለት ነው። አልቋል እኮ it's already looking good እና just not knowing የቱ ጋር መሰራት የቱ ጋር በር እንደሚያስፈልገው ባለማወቅ like just ፔንት እንጨምራለን። ከዛ በኋላ ግን ያ ነገር ኦኬ ሞቲቬሽን ነው የሚጨምርልን። ኦኬ let me go እዛ ጋር በሄድ it will be better ፊሊንጉ ይስተካከላል። የሆነ መቅደሱን ስናስተካክል የሚስተካኛ ስራ የሚመጣ ይመስለናል። መቅደሱን ሳስተካክል I will feel better። ስለዚህ ይሄ ነህምያ የሄደው ልቡ ስለተነካ ነው። እዛ ህዝብ ላይ በደንብ ያስብ ስለነበረ ነው ስለነሱ። እኔ ግን እዛ ጋር መሄደው እኔ ፊል ቤተር ለማድረግ ነው። የኔ ስፒሪቹዋል ላይፍ የሆነ ስቴብል ይሆናል at some point የሚለውን ሐሳብ ኪፕ በማድረግ ነው። ስለዚህ ከሞቲቬሽን በፊት ልቡ ይቀድማል። ያ ልብ ለመሰራት ደግሞ like ግዴታ ቅጥሩና በሩ መሰራት አለበት። እና that was an amazing point ለኔ
ከመቅደሱ አውትሳይዱን ከመስራት በሩን መስራቱ እና like it's not about የኔ ውስጤ ደናም ሆኖ አለመሆኑ ሳይሆን ክርስቶስ ያለበት ስለሆነ ክርስቶስ የሚታይበት ስለሆነ ክርስቶስ የሚደምቅበት ስለሆነና የሚከብርበት ስለሆነ ነው የፈለገ አገልግሎት የሚደረገው እንጂ እኔ እሻሻላለሁ እኔ እስተካከላለሁ በሚለው አይደለም because እንደዛ ከሆነ the intention is so wrong የተሳሳተ መንገድ ውስጥ ነው የሚከተል እሱን አግኝቼበታለሁና ተባረክ ተባረክ ያብዬ ኦኬ እሺ ፓስተር እግዚአብሔር አብዝቶ ይባርካችሁ ነህሚያ በጣም ጀምሮ ስለ ኢነር ሂሊንግ ሳስተምር በመጀመሪያ የውስጥ ማንነታችንን ከመፈወስ ጀምሮ ነበርና ውስጣችን ከተፈወሰ በኋላ ግን ቅጥሩ ካልተዘጋ በስተቀር ድጋሚ የመጫወቻን ምን ከዚህ በፊት ስትለን ነበር አንድ ሰው አጋንንት ከወጣለት በኋላ ቅጥሩ ካልተዘጋ በስተቀር ድጋሚ ያጋንንት ገብቶ ያጋንንት ማላገጫ ነው የሚሆነው ያንን ሰው ላይገለው ይችላል ነገር ግን ያላግጥበታል ይጫወትበታልና ዛሬም እኛ ቸርች ውስጥ አለን ብለን አምልኮ አይደለም ቅጥራችንን እንትን የሚከላክ ወይ ደግሞ ወደኛ የሚመጡትና አይደለም ሴቭ ያደርገንም ማምለካችን ቤተ መቅደስ ውስጥ መሆናችን መዳናችን ሁሉ አይደለም ቅጥሩ መዝጋታችን ነው እኛን የሚያደነንና እሱን ስትለን ነበርና ይሄንን ደግሞ ስንማር ደግሞ ሁሉ ጊዜ ከራሳችን ነው ቅጥራችን ሶስት ነገር ስትጠቅስልን የነበረው የራሳችን የቤተሰብና የቤተክርስቲያን ስትል ነበር ሁሉ ጊዜ ታመመ ሰው ወይ ደግሞ ችግር አለብኝ ብሎ ሲመጣ በጀመረ ሰው ህመሙን ከማመን ነው የሚጀምረውና ቅጥሬቱ ጋር ነው መፈወስ ያለበት ብሎ ወደ ራሱ ሲጠቁም ነውና የዛን ሰዓት ነው ፈውሱን የሚጀምረው ወደ ራሱ መጠቆም ጀመር ማለት ነው ሌላው ደግሞ ስለ ፖዚሽንም ስታወራ ነበር እና የተሰጠውን ሰው ነህሚያ የተሰጠው ፖዚሽን ሪስቴከር ነበር ኤኒቲንግ ላይክ ወደ ንጉሱ ከማለፉ በፊት በነህሚያ ነበር የሚያልፈውና ትረስት አለው ማለት ነው ያልክ ነበርና በዛ ልብ ነው እግዚአብሔር ይሄንን ቪዥን የሰጠውና ቪዥነሪ ስንሆን ደግሞ ሄደን ፕሮሞሽን አይደለም ለነዛ ሰዎች ዋጋ የሚከፍል ልብ ይኖረዋል ማለት ነው ከመጀመሪያው ቪዥን እንደም ወደሱ ሲመጣ ካየነው በጣም አያሌ ቀን ሲጸልይና ሲጾምም ነበርና ንጉሱ ያየበት ኢቭን ከፊቱ አንፃር ብቻ ሳይሆን የልቡ ሐዘን ነው ወደ ፊቱ አውጥቶ ምን ሆናል ብሎ ሲጠይቀው የነበረውና ቪዥን ስንቀበል ሌላው እንትን እናደርጋለን ለሌላ ሰው ትግስተኛ ነው የምንሆነው ካያታ ሜቢ እነሱ በብዙ ነገር ውስጥ ያለፉ ይሆናል የሆነ ነገር መተው ሊሉት ይችላሉ ግን እኛ ስንቀበለው ያን ቪዥን ትግስተኛ ያደርገናል ሃምብል ያደርገናል ምክንያቱም ዘላለምን ያያየን ስለሆነ ቅድም አማኒ ሲጠቅሰው ነበር በጣም የታገሳቸው መሲሁ ስለሚመጣ በቀራት በዛሽ ትንሿ ሰዎች እንደው የቀሩት ይያለ ነበር መስረዳውና በዛ በቀሪ ያሉት ሰዎች መሲሁ መምጣት ስላለበት እሱ ግድ ብሎት ነበር ሄዳውና ዛሬም በእኛ ህይወት ምንድነው ቅጥር የምናሰራው ሲል ዘላለማችንን ያያየን ካልተራመድን በስተቀር ልንጣፋ ሁላ እንችላለን ማለት ነው እጅ የምንጠቁም ከሆነ ሌሎች የውድቀት ሲሆኑ ወይ ደግሞ በተለይ ሰባችን ቅጥር ራሳችንን ካልሸፈንን በስተቀር ዘላለም ወደምንለው ነገር ላይ ላንገባ እንችላለን ስለዚህ ቅጥር በመጠበቅ የተዘጠነን ደግሞ ቪዥን በማስተዋል መራመድ እንዳለብን እሱን ሳይ ነበር ሌላው ስለ እውነት ነበርና እውነትን ከውሸት የምንለየው እውነትን አብልጠን በማወቅ ነው አንድ ሰው ብዙ ጊዜ ምሳሌ ተነግሯል ገንዘብ ሲቆጠር እውነቱን ገንዘብ አውቀን ነው በጀመረ ፌቁ ሲመጣ በቀላሉ ኢዝሊ ማውጣት እንችላለንና ማንኛውም ትንቢቶች ሊሆኑ ይችላሉ ማንኛውም ትምህርቶች ሊሆኑ ይችላሉ ኢዝሊ ማወቅ የምንችለው ነገሩን ከእግዚአብሔር አንፃር ካላኛ የእግዚአብሔርን ቃል በማወቅ ከእግዚአብሔር አንፃር ያለውን ኤኒ ትንቢትን
በቀላሉ መለየት እንችላለን። እና ማንኛውም ነገር የእግዚአብሔር መንግስት ወይ ስኬቱ አይደለም ስትል ነበር። መለኪያችን የእግዚአብሔር ቃል ነው ስትል ነበር። እና ወደ እግዚአብሔር ቃል ተመልሰን ራሳችን ላይ የቤተክርስቲያን የራሳችን የቤተሰቦችንን ቅጥር መቅጠር እንችላለንና ይሄን የገባኝ። ተባረክ ፓስተር። awesome ሚቲ እሺ እኔ ከዚህ ከነህምያ መጽሐፍ ታስተምር ፓስተር እየተረዳሁት ነገር አንደኛ ተሐድሶ የሚጀምረው ከመቅደሱ አይደለም ከቅጥር ነው ብለክ የተናገርከው ነውና ምክንያቱም ቅጥር ከፈረሰ ጠላት በማንኛውም ሁኔታ አክሰስ ማድረግ እንደሚችል ነው የተናገርከውና ላይክ ቅጥራችን ፈርሶ ደግሞ ማምለክ ወደ ምኑ ከሄድን አምልኮአችንም ሁሉ ነገር የስጋት ነው የሚሆንብን ብለሃልና ቅጥራችንን መጀመሪያ ቅጥራችንን በራችንን ማደስ አለብን። የምናመልከው አምልኮ ራሱ በነፃነት እንዲሆን የስጋት ይሆን እንዳይሆን ቅጥራችንን ማደስ እንዳለብን እሱንም ማደስ የምንጀምረው ተሐድሶ የሚጀምረው ደግሞ በሮችን ቅጥሮችን በመዝጋት ነው። እንዲሁም ደግሞ ከዘር ጋር ያይዘ የተናገርከው ነገር ነህምያ ስለ ህዝቡ ሳይሆን የተጨነቀው ስለ ዘሩ ነው። ምክንያቱም እግዚአብሔር ያውቃል ነህምያ አለማመኑ ራሱ አንዳንድ ቦታ እግዚአብሔር የሚለምንበት ቦታ ለነ ሙሴ እንደዚህ የተናገርከው እያለ ነው። እግዚአብሔርን ቃል ያውቃል። ስለዛ ከዚህ በፊት የተነገረውን ከእስራኤል ዘር ውስጥ ስለሚወጣው ዘርም ያውቃል ማለት ነው። ስለዛ ዋነኛ ያሳሰበው ነገር ስለ ህዝቡ ብቻ ሳይሆን ከዛ ስለሚመጣው ዘር በዛ ዘር ውስጥ ደግሞ ስለሚዳነው ነው እያሰበ የነበረውና በጣም ልቦ ያዘነበትን ምክንያት ዘር ቅሬታዎቹ ሲል የቀሩት ዘሮች እያለ ነው። መጥፋት የለባቸውም። ጠላት አክሰስ የሚያደርግበት በር ተዘግቶ ላይክ ይሄ ዘር መቀጠል አለበት ወደሚለው ነው ነህምያ የገባው። እንዲሁም ደግሞ ሌላ ስትናገር በማይታዘዝ ትውልድ ውስጥ ነው ዘሩን ያየው አይደል? እስራኤል እኮ ብዙ ጥፋቶችን እያጠፉ ነው። እግዚአብሔርን ባለመታዘዝ መንገድም እየሄዱ ነው። ግን እንደዛም ቢሆን እዛ ትውልድ ውስጥ ዘር አለ። የክርስቶስ ዘር የሚወጣበት ዘር እንዳለ ነው የተናገረው። እንዲሁም ደግሞ የቅጥሩን መፍረስ ያየ ሰው ለአድቫንቴጅ አይወስድም፣ ቅጥሩን ለመስራት ነው የሚነሳው ብለሃል። በቃ ላይክ ልባችን ነው የምናዘጋጀው፣ እሱም ልቡን ነው ያዘጋጀው። እንዲሁም ሪፎርመር ለመሆን የሚጀምረው ከሪሶርስ ሳይሆን ከጸሎት ነው፣ እግዚአብሔርን ከመጠየቅ ነው። ላይክ እንዴት ነው አሁን እሱ በንጉሱ ፊትን በቀረበ ጊዜ ምን እንዳደርግልህ ትወዳለህ ሲባል ላይክ ይሄ ራሱ እኮ በንጉስ ፊት ሞገስ አግኝቶ እኮ ምን እንዳደርግልህ ትፈልጋለህ ሲባል መልስ ነው አይደል? የጸሎት መልስ ነው። እዛ ጋር ላለቀሰበት መልስ ነው። ግን መልሱንም ነው ይዞ ለእግዚአብሔር የቀረበው፣ ሀዘኑን ብቻ አይደለም አይደል? አንድ ላይ አዝኖ ምዕራፍ 2 ላይ ራሱ የንጉሱን እንደዚህ ያለውን ነገር ወደ እግዚአብሔር ነው ይዞ ሄደውና ማድረግ የሚፈልገውን ለማወቅ ምን ማድረግ እንዳለበት ወደሚያውቀው ወደ እግዚአብሔር ነው የሄደው። ስለዛ የሚጠቅመውን ሞር ቅጥሩን ለማደስ የሚጠቅመውን ነገር ነው የጠየቀው የተመለሰው ማለት ነው። ከዛ በፊት እንደመጣለት ቢሆን ቢናገር ኖሮ ምናልባትም የማይጠቅመውን ነገር ሊናገር ይችል ነበረ። ስለዛ ሁላችንም ቅጥሮቻችንን ለማደስ በምንነሳበት ጊዜ ከጸሎት መጀመር እንዳለብን፣ ከእግዚአብሔር ፍቃድ መጀመር እንዳለብን፣ እንዲሁም ደግሞ የእግዚአብሔርን ቃል ከማወቅ እግዚአብሔርን ለመለመን በራሱ የእግዚአብሔርን ቃል ለማወቅ እንደሚያስፈልግ ነው ከነህምያ ራሱ ያየሁት። ምክንያቱም እግዚአብሔር የሚለምንበት መንገድ በጣም ይገርም ነበር። በጣም የእግዚአብሔርን ቃል እንደሚያውቅ ያስታውቃል። ቃል የገባህለት ህዝብ ለሙሴ እንደዚህ ብልሃ የነበረ ህዝብ እያለ ነው ሲናገር የነበረው እና ይህን ተረድቻለሁ። እንዲሁም ደግሞ ራዕይ ያለው ሰው ለፕሮሞሽን አይወጣም ለማዳን እንጂ። በቃ ላይክ ይሄ ትክክለኛ ነገር ነው። ቅጥሩን ለመስራት ነው የተዘጋጀው፣ ቅጥሩን ለመስራት ነው የተነሳው። ስለዛ በደንብ ከእግዚአብሔር ጋር ያለውን ነገር አጠናክሮ ልቡን አዘጋጅቶ ነው የወጣው እና እግዚአብሔር ይመስገን። ተባረካልዬ፣ ተባረኩ። ተባረክ። በጣም እናጠነዋለን ዛሬ መግቢያውን ያየ ነው እና በደንብ ባክግራውንዱን ቼክ በተለይ እዝራንም ነህምያም የሰሩትን ሪፎርመሮች ያሉትን አማንዬም ቅድም ሲል ነበር እና
በጣም በጣም እናየዋለን እና አይ ቢሊቭ ጌታ ትልቅ ሪስቶሬሽን ግሬስ እየቀጥይና ትንሽ እንትን እንላለን ሪፍሌክት እናደርጋለን። ፓስተር እግዚአብሔር አብዝቶ ይባርክ። በጣም ድንቅ ሀሳብ ነበረ። ነህምያ እንግዲህ እንደምናውቀው የንጉሱ ጠጅ አሳላፊ ነው። በንጉሱ ፊት ታማኝነትን ያገኘ ሰው ነው እና እግዚአብሔር በሱ ሆኖ የኢየሩሳሌምን ቅጥር እንደገና ሊያድስ ሲፈልግ መጣና በንጉሱ ፊት ሞገስን አግኝቻለሁ፣ ንጉሱ ያምነኛል፣ ስለዚህ ከንዶ ምናምን ብሎ አልጀመረም። ገብቶ መጸለይም አስቀደመ። ፕሬየር ማድረግ ከእግዚአብሔር ጋር ላውራ አለ እና ጸልዮ ነው ንጉሱ ጋር የመጣው። ንጉሱ ፊት ተቀባይነት አለው፣ ንጉሱ ያምነዋል፣ በጣም ይታመናል። ግን መጀመሪያ ገብቶ ከእግዚአብሔር ጋር ጸለየ፣ ከእግዚአብሔር ጋር አወራ። ምን ትለኛለህ አለ። ስለዚህ ጉዳይ አንተ ምን ትለኛለህ አለ። ከዛ በኋላ ወደ ንጉሱ ሄደ። ንጉሱ ለጠየቀው ጥያቄ ምን ላደርግልህ ዘንድ ትወዳለህ ምናምን ብሎ ሲጠይቀው አዝኖ እንዳለ ፊቱን አየና ከዛ ነገረው፣ ጀመረ ስራውን እና ልክ ስራውን ሲጀምር ምን ብሎ ነው የጀመረው? እኛ ባሪያዎቹ ተነስተን እንሰራለን እግዚአብሔርም ያከናውልናል ያለው እንጂ እኛ ተነስተን እንሰራለን እኛ ራሳችን እንጨርሳለን ብሎ አይደለም ያለው። እግዚአብሔር ያንን የኢየሩሳሌምን ቅጥር እንደሚሰራ አምኖ ነበር የተነሳው። ያ እንዳመነ የሚያሳየው ከሱ ጋር የጀመሩቱ መሀል ላይ ተስፋ ሲቆርጡ ኃይላቸው ሲደክም ምን ይላል እሱ? ግሬሴ መጽሐፉን ሳይሆን የተነካሽበትን ስንማር አሁን የተነካሽበትን ነገር ምንድነው? እስካሁን የተነካሽው የትኛው ተነካውት? እንዴት ነው ነህምያ እግዚአብሔር ሪፎርመር ሲያደርገው ፎከስ ያደርገው ቪዥኑ ላይ ነው። ኤክስፒሪንሱ ላይም እንኳን አይደለም። እንግዲህ ጠጅ አሳላፊ እንደሆነ ነው የምናውቀው። ነገር ግን እግዚአብሔር ሪፎርመር ሲያደርገው ፎከስ ያደርገው ቪዥኑ ላይ ነው። እግዚአብሔር በውስጡ ባስቀመጠው ነገር ላይ ፎከስ አደረገና እግዚአብሔር ይችላል፣ እግዚአብሔር ያንን ነገር ያደርገዋል ብሎ ጀመረ። ሰንበላጥና ጦቢያ እያለ ነው እግዚአብሔር ያንን ቅጥር ሰርቶ የጨረሰውና መጀመሪያ የትኛውም ነገር እኛ ሪፎርመርን ብንሆን ትምህርቱ ላይ ነበርሽ? ግሬስ ነበርኩ። ያ እስኪ ተማርሽ ግን ለዛ ነው የተማርሽውን ነገር የተማርሽው መጽሐፉ። ቪዥነርን ብንሆን ሪፎርመርም እግዚአብሔር አድርጎ ቢያስቀምጠን መጀመሪያ መጸለይ እግዚአብሔር ጋር ማውራት እንደ ነህምያ እግዚአብሔር ጋር